በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ሰላም የእግዚአብሔር ቤተሰቦች እንደምን አላችሁ? እንደምን አደራችሁ? አሜን። የአምላካችን የጌታችን የመድኃኒታችን የኢየሱስ ክርስቶስ ስሙ ከአጽናፍ እስከ አጽናፍ ከፀሐይ መውጫ እስከ ፀሐይ መጥለቂያ በፍጥረት አንደበት ሁሉ የተመሰገነ ይሁን። እንደ እግዚአብሔር ፍቃድ ዛሬ ይዤላችሁ የመጣሁት የህይወት ገጠመኝ ክፍል 83ኛ ነው። በክፍል 83 እጅግ በጣም ብዙ ትምህርት የምትማሩበት እንደሚሆን ተስፋ አደርጋለሁ። በክፍል 82 እህታችን ያቀረበችው በጣም ደስ የሚል አስተማሪ የሆነ በተለይ በውርጃ ጉዳይ ላይ ጸበል ያስወርዳል ብለው የሚያምኑ እናቶችን የሚገስጽ ከዛም አልፎ ተርፎ ደግሞ ጽንስ እንዲጨናገፍና ባል ሚስቱን ሚስት ባሏን ያለ ምክንያት ከመሬት ተነስተው እንዲጣሉ ሊያደርግ የሚችል የማን መንፈስ እንደሆነ የትኛው አይነት የቅናት መንፈስ እንደሆነ አብራርታ ተናግራለች። በዛ ገጠመኝ ውስጥ ደግሞ እድለኛ ሆነው አብዛኞቹ ቤተሰቦች ተጠምቀው ድነዋል። የሚገርማችሁ ገጠመኙን ከሰማችሁት በኋላ ማታውኑ ደውላችሁልኝ መምህር ይሄ ነገር የባሌ የሚስቴ ታሪክ ሳይሆን አይቀርም ብላችሁ መልእክት ያስቀመጣችሁልኝ ሰዎች አላችሁ። በጣም ተመሳሳይ የሆነ አንድ አይነት በሚመስል መልኩ እስክገረም ድረስ የሚገርም የሆነ ገጠመኝ ነግራችሁኛል። አዎ እንግዲህ የአብዛኛዎቻችን ታሪክ ነው ብዬ ስለማስብ መርጬ ይሄን ትውልድ ያስተምራል ብዬ ማስበውን እንዳይሰለች ራቅ አድርጌ በሁለት ሳምንትና በአንድ ወር ልዩነት ተመሳሳይ ታሪክ ያላቸውን ገጠመኞች እለቃለሁ። እንደገናም ደግሞ እህቶቻችን እንዲያቀርቡትም ወንድሞቻችን እንዲያቀርቡትም የምፈልግበት አንዱ ትልቁ ምክንያት የነሱን ቪው ፖይንት ወይም የነሱን የአስተውሎት ጥግ እንድትረዱ ስለምፈልግ ነው። ገጠመኝ ማቅረብ እፈልጋለሁ ብላችሁ የምታስቡ ሰዎች መምጣት ትችላላችሁ፣ ችግር የለውም። ገጠመኝ ማቅረብ ይችላል፣ ግን በጣም ሰው ስለሚበዛና ብዙ ስራ ስላለብኝ ነው ሁላችሁንም ማስተናገድ ማልችለው። ይደርሳል። መልካም ቆይታ። ብረሪ 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 ነፍሴ ሆይ ለጽድቅሽ ብረሪ፣ በሰማዩ መንገድ ጸባይሽን ግሪ። በክፍል 83 የህይወት ገጠመኝ ላይ በጣም ብዙ ሐሳቦች እናነሳለን። በተለይም ደግሞ ስሜታዊ የሆነ ተናዳጅ የሆነ ባል ያላችሁ እንዲሁም ቶሎ እርምጃ የሚወስድ ከዛ በኋላ እርምጃ ከወሰደ በኋላ ደግሞ የሚጸጸት ባል ያላችሁ ሰዎች ካላችሁ ይሄን ገጠመኝ እስቲ ጋብዙትና ግራና ቀኝ እንዲመለከት እናንተን እንዲረዳ ብዬን ያቀርብኩት። ከዛም ስሜታዊ ደግሞ የሆነች ሚስት ሳታመዛዝን ፊት ለፊት ያየችው ነገር ብቻ በመወሰን እርምጃ የምትወስድ ሚስትም አለች። ለነሱም ይጠቅማል። በተዘዋዋሪ መንገድ አንጻራዊ ነው። ለወንድ ባቀርበውም ለሴቶች ባቀርበውም ለወንዶች ነው። በዚህ ገጠመኝ ውስጥ ዋና ባለ ታሪካችን ባል ነው። ግራ የተጋባው ማለት ነው። ግራ የተጋባው በሚስቱ ጸባይ ነው። የሚስቱ ጸባይ በጣም ከባድ ነበረ እና ያስጨንቃል። በርግጥ አንዳንድ ጊዜ የምትወዱት ሰው ጸባዩ ሲለዋወጥ ስታዩ ያላችሁ ፍቅር ባይቀዘቅዝም ባይቀንስም ግን ስለምትወዱት ወይም ስለምትወዷት ብቻ ታልፉታላችሁ። አንዳንዴ ደግሞ ኃይለ ቃል ተናግራችሁ ይቅርታ ትላላችሁና በይቅርታ የሚታለፉ ነገሮች የሚበዙ ቢሆንም ግን ግራ እየተጋባችሁ ስለምትኖሩ ተደብቆ የማልቀስ ነገር አለ። በተለይ ትዳር ውስጥ ተደብቀው የሚያለቅሱ ከሆነ ትዳሩን እንዲፈቱት አይፈልጉም ወይም ሊያጡት አይፈልጉም። ባላቸውን ሚስታቸውን ማጣት ስለማይፈልጉ ግን ህመሙን ተሸክመውት ይኖራሉና እንዲህ አይነት ሰዎች በጣም ይጎዳሉ። በነገራችን ላይ ሲጎዱ ሰው አያቸውም እንጂ ይጎዳሉ፣ ግን ይጋለጣሉ። የሚጋለጡት ምንድነው? በስሜታቸው፣ በሁኔታቸው፣ ባላቸው ሞራል በመናምን በቃ ብዙ ያን ያክል ላታዩባቸው ትችላላችሁ። በድን ነው የሚሆኑት። እየኖሩ ነው ግን በድን ናቸው። በሴትም በወንድ በኩልም አለ ይሄ ነገር።
ወንድማችን ጋር ያለው ትልቁ ያየው ችግር ምንድነው? እሱ ራሱ ስሜታዊ ነው። ቶሎ እርምጃ የመውሰድ ባህሪ ያለበት። እንደገና ደግሞ ሲታገስ አንድ ቀን ችግር እንደሚፈጠር ይታወቀዋል። ታግሶ ፍሬያማ አይሆንም። የሚታገሰው በራሱ ለማጠራቀም ነው የሚመስለው። ችግሮችን አጠራቅሞ አንዴ ለማምጣት ነው የሚመስለው። አንዳንድ ጊዜ ትዕግስት እኮ ታግሳችሁ ፍሬውን መብላትም አለባችሁ። የታገሰ ሰው ፍሬውን ይበላል ይላል። ግን ብቻ እኔ እንጃ እኔ አላማረኝም ምናምን ትላላችሁ አይደል? እኔ በጣም እየበዛብኝ ነው ይሄ ጉዳይ ምናምን ትላላችሁ። ከዛ ልክ ከአቅም በላይ ሲሆን ጫፉ ላይ ሲደርስ ጽዋው ሲሞላ ድብልቅልቁን ታወጡታላችሁ። ያ ትዕግስት አይባልም፣ ማጠራቀም ይባላል። እንዲያውም ኃይል ጨምሮ ለመምጣት ግፋ ሁሉም ሰው 1 2 3 ብሎ የሆነ ዕቃ ለመግፋት ሁሉም ኃይል አጠራቅሞ እንደሚመጡት በውስጡም እሱ ጋር ያሉትም ከሚስቱም ከባሏም ወይም ደግሞ ከልጆቹም ከየትኛውም ፓርት ከወንድሞቹም ሊሆን ይችላል ከጓደኞቹ የሚመጣበትን ጥቃት ኃይል ያሰባስባል። አንድ ጊዜ ሲገፋው ብዙ ነገር ነው የሚያበላሸው። እና ወቅት ጠብቃ ሚስቱ በቃ አይታወቅም ግራ ይገባዋልና ምንድነው አንቺ የምትቀያየርብኝ? ግራ ይገባኛል፣ ባህሪሽ አልጨበጣለኝ ነው የሚላት። አንዴ ሰላማዊ ትሆኛለሽ፣ አንዴ ደግሞ በጣም ነጭናጫ ቁጡ ትሆኛለሽ። ምንድነው ይሄ ነገር ማለት ብሎ ዶክተር ሁሉ ጠይቋል። አይ ምናልባት ፔሪድ ላይ በሚሆኑበት ሰዓት ባህሪያቸው ሊቀያየር ይችላል። ጊዜ ኧረ እሷ ምን ሁሉ ጊዜ እንደዚህ አይነት ባህሪ ነው የምታሳየው። በቃ ጭራሽ ከዚህ ጋር የተገናኘ አይደለም። ከፔሪድ ጋር የተገናኘ ቢሆን ኖሮ እኔ ረዳት ነበር አለ። ለማንኛውም ሕክምና የሚያስፈልጋት ወይም ደግሞ ምክር አገልግሎት የሚያስፈልጋት ከሆነ አምጣት አለው። ከዛ እኔ ዶክተር ይፈልግሻል። እኔ አልታመምኩም አለችው። እኮ እኔ ስለታመምኩኝ እሱ የሚነግርሽ ነገር አለ አላት። ምን ሆነህብኝ ነው አለችው። እና በጣም እንደምትወደው ያውቃል፣ በጣም እንደሚዋደዱም ያውቃል እሱ ራሱ። እና ይዟት ሄደ። ጸጥ ብሎ ነው መኪና እየነዳ ይዟት ሄደው። ከዛ ዶክተሩ አንዳንድ ጊዜ ጸባይሽ ይቀያየራል፣ አንዳንዴ ደግሞ በጣም ጥሩ ሰው ትሆኛለሽ እና እሱ ልናወራ ነው የጠራውሽ አላት። ተመስገን። እኔ ደግሞ ምን ሆነብኝ ባለቤቴ ብዬ አለች። እና ትወጂዋለሽ አላት። አዎ እኔ እኮ ይገርመኛል እንዲህ አይነት ባህሪ ያላቸው ሰዎች በጣም ብዙ ሰዎች ይመጣሉ አለ። በቃ ስለዚህ ሴቶች ጋር የሆነ ተፈጥሮ አለ ማለት ነው። አንዳንድ ጊዜ ስሜታቸው ይዘበራረቃል፣ በማናቀው መንገድ ይዘበራረቃል ብሎ ደምድሞት ነው ያባረራቸው ወይም ደግሞ ይሸኛቸው። ግን አስከፍሏቸዋል የካውንስሊንግ የምክር አገልግሎት። አንዳንድ ጊዜ ሴቶች እብዶች ናቸው ነው ነገሩ። እንግዲህ እሱ ልጅቷ አልተቀበለችውም። በሆነ ነገር ተጣላ ስናደድ ነው ብዬ እንዳላስብ ምንም ነገር ቀኑ ሙሉ ሰላም ውዬ ነው። ከዛ በኋላ ማታ ከባለቤት ጋር መጣላውና እኔ ራሴ እንቆቅልሽ ነው የሚሆንብኝ። በአመት ውስጥ ቢያንስ 2 ጊዜ 3 ጊዜ እንጣላለን አለችው። ከባድ ጸብ ነው የምንጣላውና እስካሁን በትዳር ላይ 7 አመት 8 አመት ቆይተናል። በአመት 3 እንጣላለን። በጣም በዛ ከተባለ ማነው አነሰ ከተባለ ጭቅጭቁ ምናምን ሳይቆጠር ማለት ነው። ሽማግሌ የሚገባበት ጣልቃ የሚገባበት ጉዳይ ነው የምነግራችሁ። እንጣላለን ብሎ ሲናገር ግን እንደው አፉ ላይ ሲተሰሙት ቀላል ይመስላል። ቪዲዮውን ስታዩት ደግሞ ትደነግጣላችሁ። ጸባቸውን ስታዩት በጣም ከባድ ነው። ዱላ ቀረሽ በቃ የማያውቁትን ማለት ሰው ሊያውቀው የማይገባው ሚስጥር ሁሉ እየተማዘዙ ሽማግሌ ፊት የመነጋገር ነገር ነው። በጣም ይናደዳል እሱ። በቃ ጨዋ የሆነ ሰው ስለሆነ ማለት ያን ያክል ሰው እንዲዋረድ የሚፈልግ ሰው ስላልሆነ ሲጣሉ ሽማግሌ ፊት ገበናውን ታወጣለች። ለብቻቸው ያደረጉትን ነገር ያወራትን ሚስጥር ምናምን ሽማግሌ ፊት ታወጣለች እና በጣም ያዝንባታል። ለምኑ ስላገባት ቆንጆ ስለሆነች አይደለም ስለሚያፈቅራት ነው። በቃ እንዲሁ አንዳንድ ጊዜ አንዳንድ ጎረምሶች እንደ ጀግንነትና እንደ ስኬት እንደ ሂሮ እንደ አንድ ጥሩ ስኬት የሚቆጥሩት ምንድነው ያፈቀሯትን ሴት ማግባት ነው። ግን ያፈቀራትን ሴት ማግባት ስኬት አይደለም። ስኬት የሚባለው ያፈቀርካት ሴት ምን አይነት እንደሆነች አውቆ በደካማ ጎኗ በኩል ለመደገፍና ለማገዝ መሞከር ነው ስኬት ብዬ የማስበው። ወይም ደግሞ ያፈቀርሽውን ወንድ ስታገቢው ከነምናምኑ ስለሆነ የምትቀበዩ አፍቀርዋለሁ ብለሽ ስለምታስቢ ካፈቀርሽው ደግሞ ልትሞችለት ስለሆነ ባህሪውን አጥርቶ ደካማ ጎኑን በፍጹም አለማጉላት፣ እንዲናደድ አለማድረግ፣ ጠንካራ ጎኑን ደግሞ ማጉላት፣ ያን ነገር አፕሪሺየት ማድረግ
እስከ ጊዜው ድረስ ቢያንስ ከዛ ደግሞ ሕፃን ከሆነ ባህሪው ትልቅ ሰው ሆኖ ጺማሙ አቡሽ ከሆነብሽ ወይም ደግሞ አባባ አቡሽ ከሆነብሽ ከልጆችሽ እንኳን ማሳደግ ነው ታግሰሽ በረከት ታገኝበታለሽ ሌላ ምንም ነገር የለም እና ምን ማለት እንዳለበት ግራ እየገባ ወደ ቤት መጣና ምን ይሻለናል አላት በቃ በእናትህ እኔ አንዳንድ ጊዜ ግራ እየገባኝ ስለሆነ ዝም ብለህ ቻለኝ አለችው እና ንግግሯ ገርሞት ኦኬ ቀላል ነው ችግር የለውም እንደፈለግሽ ሁኚብኝ አላት እንደፈለግሽ ሁኚብኝ ግን ጥፋትሽን ማመንሽ አንድ ነገር ነው አላት አንተም ጋር እኮ ጥፋት አለ ምናምን ብለው መንገድ ላይ ተስማምተው መንገድ ላይ እየተጣሉ መጡ ለምንድን ነው ነገሩ የምታዞሪብኝ እኔ ጋር ጥፋት የለም አላልኩሽም ባህሪሽ ግን አይገለባበጥ እኔን ታረጂኝ ነው ያልኩሽ አለሁት አላት እና ድንገት ተነስታ ታዋርደዋለች በጓደኞቹ ፊት ድንገት ተነስታ ታንቋሽሸዋለችና እቤት ውስጥ ፍቅሯን የምትገልጽልኝ የነበረችው ባለቤቴ ለምንድን ነው እንደዚህ በሰው ፊት የምታዋርደኝ እንደምወዳት ታውቃለች እንደምሞትላት ታውቃለች አድርግልኝ የምትለው ነገር ሁሉ እንደማደርግላት ታውቃለች እና በጣም ነው የምታዝነው የሆነ ነገር ገዛልኝ ብለው ከገዛላት እንዴት እንደምታለቅስ በጣም ነው የምትወደኝ አይደል ትለዋለች አዎ ግን አንቺ እኔን አትወጂኝም ይላታል አይ እኔ ፍቅሬን የምገልጽልህ የምትፈልገውን በማድረግ ነው አንተ ደስ ያለ ነገር ጠይቀኝ ልጆች ከሆነ የፈለከውን ልጆች ወልድልሃለሁ አሁን 2 ወልደናል ከዚህ በላይ ሰው ከፈለክ 10 ወልድልሃለሁ ምናምን አይነት ነገር ቀልድ ነው የሚቀላለዱትና በዚህ አጋጣሚ ምን አይነት ፍቅር ሲሆኑ ምን አይነት ስሜት እንዳላቸው ልንገራችሁ እንደሚያስጥቅ ነገር ነው በእርግጥ መምህር እንዴት እንደዚህ ትናገራለህ እንዳትሉኝ ቴሌቪዥን አብረው እያዩ ለምሳሌ ነው ብላችሁ ያደረጉትን ሳይሆን ይሄንን ምሳሌ ይዛችሁ ምን አይነት ባልና ሚስት እንደሆኑ እንድትረዱ ስለምፈልግ ነው በጣም ፍቅር ሲሆኑ የሚያወሩት ቋንቋ ይሄ ሊሆን ይችላል ብላችሁ ወሰዱትና ቴሌቪዥን አብረው እያዩ ምግብ አብረው እየበሉ ሴት ልጅ መቼም ኪችን ትመላለሳለች አይደለም ድስት ጥዳ ምናምን እና የሚያዩትን ፊልም እንዳያመልጣት አቆምልኝ አንድ ጊዜ እንዳያመልጠኝ ትላለች ምን ነው ማቆምልሽ ምናምን ብሎ ይላታል ወይ እንደው አንተስ ነገር ታዞራለህ እንደው ማታ የምትፈልገው ነገር አሁን በቃ ባሽሙር ነው የምትናገረኝ አይደል ምናምን አይነት ነገር ገባችሁ አይደል አማርኛ እና ይቅርታ ግን ለምናገረው ነገር ያው ቀልድ ነው እንደ ቀልድ ሰሩት ይሄንን ቃላት በመነጋገር ነው ፍላጎታቸውን የሚገላለጹት እና ግን ሲጣሉ ደግሞ ይሄንን ሐሳቡን ማለት ነው እንደምን ተወስደዋለች ግልጽ አርጎ አይጠይቀኝም በሽማግሌ ፊት ማለት ነው ግልጽ አርጎ አይጠይቀኝም ግልጽ አርጎ አያናግረኝም የሆነ ጥፋት ካየብኝ በጣም ነው ከባድ ምትም ይመታኝ ነው ትልቁ ችግሩ እሷ የሰለቻት ነው የመረራት ያ ነውና እሱ ደግሞ በቃ ይቅርታ እሱ ነገር እኔ እንዴት አድርጌ ማቆም አልቻልኩም በቃ ምናምን ይላል አልቻልኩም አንድ ጊዜ ምን ተፈጠረ ከባዱ ጸባቸው ማለት ለመጨረሻ ጊዜ የተለያዩበትን ጸባቸው ልንገራችሁ እኔ ጣልቃ እንድገባ የተፈለገበት ምክንያት ማለት ነው ካውንስሊንግ የምክር አገልግሎት የምሰጥበት ወቅት ነበረ እና የዛን ጊዜ ደግሞ አልተመቸኝም ጊዜ አጠረኝና ይቅርታ ብዬ ካውንስል ማድረጋቸው ወይም ደግሞ የምክር አገልግሎት የምሰጣቸው ሰዎች ሸኝቼ አንድ ጉዳይ ነበረኝ ስብሰባ ጉዳይ ነበረኝ እዛ ሄጄ በጣም ተጨናንቄ ጉዳዩን እስከመፈጸም ድረስ ሌላ እናንተ የምታዳምጡትን ቪዲዮ ኤዲት እያደረኩ ነው በዛ ሂደት ውስጥ ባልና ሚስት ጸብ ላይ ናቸው ድብድብ ላይ ናቸው የሚገርማችሁ እኔ ስብሰባው ላይ እኔ ራሴ ተጨናንቄያለሁ ለመጀመሪያ ጊዜ ቴክስት ተላከልኝ እና ቴክስቱ ምን ይላል እንግዲህ ይሄ ገጠመኝ በአጠቃላይ በቴክስት ያለቀ ገጠመኝ በሉት እንደው አንድ ጊዜ ብቻ ነው በአካል ያወራኋቸው መምህር ከባለቤቴ ጋር በጣም ከባድ ችግር ውስጥ ነኝ ትምህርትህን እንዳዳምጥ የጋበዘኝ ጓደኛዬ ነው ለመጨረሻ ጊዜ የተለያየ ነው በቃ አሁን ነው መለያየት የነበረብን ግን ገና እንደተገናኘን ነበረ ዝም ብዬ ያፈቀርኳት ሳላውቃት ነው ያገባኋት ማፍቀሬን እወደዋለሁ ምናምን እያለ ይጽፋልና እንትኑ ስለሰለቸኝ ስብሰባውና የነበርኩበት ቦታ በጣም የሚያስጠላ በቃ ደስ የማይል ስሜት የማይስብ ስለሆነ ኮሜንቱ ሳበኝ ከዛ እኔም በኮሜንት እዛው የ2 ሰዓት ከምናምን ስብሰባ ስለሆነ በኮሜንት መለስኩለት መምህር በጣም ነው ማመሰግነው ጓደኛዬ እኮ አትገኝም
ኮሜንት ከመለሰልህ ነው እስቲ ሞክር ብሎኝ ነው እኮ ለማንኛውም ላግኝ አለኝ። አይ እኔ አሁን ስብሰባ ላይ ነኝ ያለሁት በደንብ ግለጽልኝ ሐሳብህን በቮይስ ላርግልህ አለኝ። አይ ስብሰባ ውስጥ ነኝ በጽሁፍ አድርገው አልኩት። ባለቤቴ ጸባዩ ይቀያየርብኛል እና አሁን ደብድቢያት ተለያይተን ያለነው ጓደኛዬ ጋር ነው ያለሁት። ቅጥቅጥ አርጊያት ፊቷን አበላሽቻለሁ በትኩስ ወጥ ፊቷን አበላሽቻለሁ። ምን ማለት ነው አልኩትና በደንብ አርጎ አብራርቶ ነገር ምንድነው ያደረገው በኋላ ስሰማ ዘመዶቿ ሲመጡ አሪፍ ጾም ቢሆን እንኳን ራሱ ቀይ ስር ድንች ምስር ወጥ ምናምን የተለያየ ምግቦች ታቀርባለችና እሱና ቤተሰቦቹ ሲሆኑ ግን ወይም እሱ ማታ ሲገባ ግን ታዳላለች ነው የሚለው እሱ እና ጥሩ ነገር አታቀርብልኝም የሆነ ውርውር አድርጋ ነው የምታቀርበው። ይሄ ግን አልፎ አልፎ የሆነ ወቅት ላይ ነው እንደዚህ አይነት ባህሪ የምታሳየው። በጣም በምንጣላበት ሰዓት ልመታት በተዘጋጀው በትግስቴን በጣም በመቆጣጠርበት ሰዓት ላይ ነው እንደዚህ የምታረገኝና በጣም ከባድ የሆነ ትራውማ ውስጥ ተከተኛለች። ከዛ ጠላታለሁ አለ። ለምን ነው እንደዚህ የምታረገው? አስቤዛ በቂ ገንዘብ አሰጣትም በየጻፍኩለት ኦር እንደኔ አስቤዛ ገንዘብ የሚሰጣት የለም ከሰጣዋት ተጨማሪ ራሱ ይሄ ያስፈልግሽ ከሆነ ብልብስ ግዥበት ጫማ ግዥበት ያልኩሉ ሰጣታለሁ። እና ምን አርጋህ ነው ታዲያ ምን አርጋሃት ነው እንደዚህ የምታረገው? ምናልባት ከባለቤት ጋር ደስተኛ ያልሆንክበት ጉዳይ አለ አልኩት። በዛ ነገር ስሜት እየገለጸች እንዳይሆን ፍላጎቷን እየገለጸች እንዳይሆን አልኩት። ኖ እንደኔ የሚያስደስታት ሰው የለም። በቃ በአጠቃላይ ምንም አይነት ነገር አሳጥቻት አላቅም በእኔ ደስተኛ ናት። እና እንዴት ነው እንደዚህ የምታረገው? ላንተ ይሄንን ነው የሚገባህ አልኩት። እባክህን መምህር እኔም ግራ ይገባኝ ይሄ ነው እና ፍቅራችንም ሆነ ጸባችን በአመት 2-3 ግራ ገባኛል። ለማንኛውም አልኩት ገብቶኛል ግን እስከምንገናኝ ድረስ እና ጉዳይን እስከምጨርስ ድረስ ባለቤትህ ጋር ያለውን ጉዳይ ለማወቅ ዘመዶቿ ጋር ሄድና ጠይቃቸው አልኩት። ምን ጠይቃቸው አለኝ። በቴክስት ነው የምናወራው ባይዘው በምን ወቅት እንደሚነሳባት የምታውቅ ከሆነ አክስቷ እናቷ ጎቷ ቤተሰቦቿ ጋር ደውልና ወይም በቅርብ ያሉ ቤተሰቦቿ ጋር ደውልና በተለይ እህቶቿ ጋር እህትና ወንድሞቿ ጋር ደውለህ ተመሳሳይ አይነት ነገር መኖሩ ቼክ አድርግ። ስሜታዊ የሚሆኑበት ወቅት ቢጣሉበት ወቅት አንድ አይነት ከሆነ ከእህቶቿ ጋር እናትህም የሚነግሩህ ነገር ካለ በተለይ ያ ወቅት ህዳርና ሰኔ እና ደግሞ መስከረም እንደዚህ አይነት ወቅቶች ከሆኑ መልሰ ደውል ማን ነው ቴክስት አድርግልኝ አልኩትና በጣም ነው የሚገርመው መምህር በትክክል አግኝተዋል ቀኑን አለኝ። ምንድነው እሱ ወር አለኝ። አንደኛ እነዚህ ወራት ምልክት የሚያሳዩ ሴቶች ምልክት የሚያሳዩበት ወራት ነው። ያም በአዳም ልኮ የሚያመልኩ ቤተሰቦች ልጆች ናቸው እንደዚህ አይነት ምልክት የሚያሳዩት ኃይለኛ ይሆናሉ። በፊት ግብር ይገበርበት የነበረ መንፈስ ይኖራል አልኩት እና እኔ ይሄ ነገር አላምንበትም ነበር አልቀበለውም ነበር። እስቲ ሞክራለሁ ጠይቃለሁ አለኝ። ከዛም ጎን ለጎን ደግሞ የተወለደችበትን ቀን የምታውቀው ከሆነ ወሩን የምታውቀው ከሆነ በዛ ቀን ግባና ያንን ኮኮብ ኤውና ንገረኝ። ከዛ ኮኮቡ ላይ ያለውን መንፈስ እኔ እነግርሃለሁ ምን አይነት መንፈስ እንደሆነ ምን እያደረጋት እንደሆነ እኔ እነግርሃለሁ አልኩት። ከዛ ሁሉ ነገር በአንድ ሰዓት ውስጥ ጨርሶ ልክ እኔ ከስብሰባው ስወጣ ቴክስት አደረገልኝ። አሁንም ታክሲ ውስጥ ነኝ ማውራት አልችልም። ታክሲ ውስጥ ሆኜ አጠገቤ ብዙ ሰው ነው ያለው። ያው እኔ በብዛት በታክሲና በትራንስፖርት ስለሆነ የሚሄደው አይመችምና በቴክስት ቀጠልኩለት። ምን አሉ አክስቷ እኮ እንደዚህ ያሉኝ ብሎ ጻፈልኝ። ምንድነው ያለው? እናቷ የሉም በህይወት አባቷ በህይወት አሉ እና አክስቷ ምንድነው የሚሉት አባትየው ጆሮአቸው ስለተደፈነ ምን እንደምል አይሰሙም። አይናቸውም ትንሽ እየጋረዳቸው ነው። በጣም ከባድ ችግር ውስጥ ናቸው። እና አክስትየዋ ግን ያለችኝ ሳቀች። በጣም ከባድ ሳቀችና አንተም ጋር ገጠመ ሆይ ተጣልታ እሷም ወደ አባቷ ገባች። አዎ 4 ሆነዋል። አሁን አንድ ቤት ውስጥ ነው ያሉት። 4ቱም ተጣልተው አንድ ላይ ናቸው። በአመት እኮ 3 ጊዜ ወይም 2 ጊዜ የግድ ነው ተጣልተው ወደ ቤታቸው የሚሰባሰቡበት ሰዓት ነው። አባትየው እሺ መጣችሁ ብሎ ነው የሚቀበላቸው። የዛሬ 3 አመት ነው 4 አመት እንዲያነው ገጠመኛ አቅርቤላችሁ ነበር እና መጣችሁ ይላሉ። ከዛ ይገርማቸዋል። አባትየው ዝም ነው የሚሉት። ለምን ችግሩ የማን እንደሆነ ያውቃሉ። እና ይመጣሉ ባሎቻቸው ጋር አይደውሉም ምንም አይሉም። ቀኗ ስታልፍ ሳምንቷ ስታልፍ እንደገና መልሰው
ወንዶቹም ሴቶቹም ተጸጽተው ደግሞ መልሰው ነገር ትዳራቸው ላይ ይታረቃሉ እና ግርም ይላቸዋል። አባትየውም ይገርማቸዋል፣ ልጆቹም ይገርማቸዋል። እና ይሄው 7 ዓመት 8 ዓመቴ እንደዚህ ነው ያለነው። እንጣላለን፣ እንታረቃለን። ግራ ገብቶኛል ብሎ ስለጻፈልኝ ነውና በላው ሚስትህን ሄደና አምጣት ወደ ቤት ቀጥታ አባትየው ጋር ሄደና አምጣትና ገብቶኛል፣ ችግሩም እንደሆነ ገብቶኛል፣ ነይ ብለህ አምጣትና ከዛ በኋላ እደውልልሃለሁ አልኩት። እሺ አለ። ታዛዥ ነው በጣም። ከዛ መልሶ ደግሞ ኮከቧን ደግሞ አዳመጥኩት። ኮከቧን አኳሪየስ ነው። አኳሪየስ ከጥር 15 እስከ የካቲት 15 ይመስለኛል። እና አኳሪየስ ደግሞ ባህሪ ያላቸው ሰዎች በጣም ዝነኛ ፌመስ ናቸው። ንግግራቸው ተደማጭነት እንዲኖር ይፈልጋሉ። በሰዎች ዘንድ ተናጋሪ ሆነው ንግግራቸው ተደማጭ ነው ደግሞ መሆን ይፈልጋሉ። እንደገና የሚፈልጉትን ደግሞ ያገኙታል ይሆናሉ። በፍጹም በዛ ባህሪ ውስጥ ያሉ ሰዎች አይረቱም፣ አይሸነፉም። ከተሸነፉም ከተረቱም ደግሞ ድጋሚ ያሸነፋቸውን ሰው ማግኘት አይፈልጉም። ችግራቸውን ሰው እንዲያቀባቸው አይፈልጉም። በጣም የሚጠሉት ባህሪ ደግሞ የሚገርማችሁ ብቸኛ መሆን ይጠላሉ። ክህደትን፣ ቃል ማፍረስን ይጠላሉ። ጭቅጭቅን ይጠላሉ። እንደገና ደግሞ አብዝቶ መመገብን ከዚህም አልፎ ደግሞ ብቻ ምድራዊ የሆኑ ሐሳቦች ላይ ብዙም አያተኩሩም። ቀድመው ወደፊት 10 ዓመት 40 ዓመት 50 ዓመት ያሉትን ነገሮች ለማየት ጥረት ያደርጋሉ። መተንበይ ነገር ላይ ወደ ኋላም ሄድ ብለው ደግሞ ያለፉትን ዘመናት ቼክ ለማድረግ ይሞክራሉ። አኳሪየስ እንግዲህምላችሁ ባላምንበትም እንግዲህ እኔን አላምንበትም። ይሄንን ያደረገው ለምን እንደሆነ በኋላ ነግራችኋለሁ። ከዛ ደለዊ ንፋስ ይለዋል በግዕዙ። ደለዊ ንፋስ ብሎ ምክንያቱም አስተሳሰብ ላይ ስለሆነ በብዛት የአኳሪየስ ሰዎች ሐሳብ ላይ ነው የሚያተኩሩትና በጣም ምጡቅ የሆነ ለየት ያለ አስተሳሰብ አላቸው ተብሎ የሚታሰቡት እና የማይገናኝ የሆኑ ነገሮችን አንዳንድ ጊዜ ሊያወሩ ይችላሉ። ማለት የማይገናኝ ማለት ከተማ ውስጥ እጅግ በጣም ቀበጥ የሚባሉ የሀብታም ልጆች መካከል ለነሱ የማይመጥን ነገር በተነግሯቸው አንፈልግም ወጣል ምናምን ብሎ እንደሚሉት ተቃራኒ የሆነ ነገር እንዲሁም ገጠር ደግሞ ገብቶ ወይም በጣም ጨዋ የሚባሉ ማህበረሰቦች ጋር ገብቶ ለነሱ የማይመጥናቸው ነገር ጋር ሄዶ ደግሞ ተቃራኒ የሆኑ ነገሮችን ተናግሮ እነዛ ሰዎች ግራ ማጋባት ሊያጋባ የሚችል ነገር ይናገራል። ለሱ የሚመስለው ምንድነው? ለነዛ ሰዎች አዲስ ዕውቀት የመመገብ ነገር ነው የሚመስለው። እነዛ ሰዎች ግን ሳይገባቸው ምናልባት ሊደናገሩበት ይችላሉ። ይሄ ሁሉ ምንድነው? በአኳሪየስ ሰዎች ላይ የሚገለጽ በተለይ ከጥር 15 እስከ የካቲት 15 አንዳንዴ ከጥር 13 እስከ የካቲት 12 ድረስ ይነበባል ይላሉ። ይሄ አሁን እንግዲህ በዚህ ወር ውስጥ ያሉ ሰዎች የተወለዱ ሰዎች ባህሪያቸው እንደዚህ እንዲሆን ያደረገው ማን ነው? እውነት እግዚአብሔር እንደዚህ አይነት ባህሪ ቀድሞ ከሰጠንና እግዚአብሔር የሰጠን ጸባይና ባህሪ ከሆነ እየበደለን ነው ማለት ነው። እግዚአብሔር እየጨቆነን ነው። በቃ ትንቢት ተናጋሪዎችን በዚህ ወር ውስጥ ብቻ ነው አርጎ የፈጠራቸው። ዓለምን እንዲያውም ምን ይባላል 70% አብዛኛው 70% የሚባሉት ሰዎች አኳሪየስ ናቸው ተብሎ ይገመታል። አርቲስቶች፣ ፌመስ የሆኑ ሰዎች፣ ዝነኛ የሆኑ ሰዎች፣ ተጽዕኖ ፈጣሪዎች አኳሪየስ ናቸው ተብሎ የሚገመተውና ለምንድን ነው ይሄ መዘርዘር ያስፈልገው? እቺ ልጅ አኳሪየስ ናት ሚስቱ ማለት ነው። ይሄን ነገር አይተህባታል ወይ ብዬ ስለው ፌል ያረግባታል እንጂ አዎ አይባታለሁ አለኝ። ምንድነው ፌል የሚያረግባት ስለው በጣም ዝነኛ መሆን ትፈልጋለች። በቲክቶክ ብዙ ነገሮችን ለመቀለድ ትሞክራለች። እንዲያውም ቲክቶክ ላይ ሁሉ ቪዲዮ ትለቅና አለ እኔና እሷ ተጣልተን አብረን እንዳለን አስመስላ ቪዲዮ የሰራችበት ሁኔታ ሁሉ አለ። ያ ምንድነው? ተጣልታለች እንዳትባል፣ ተፋታለች እንዳትባል ለየት ያለ ቪዲዮ ሰርታ አያትና ግን እኮ ትወደኛለች እቺ ልጅ። አሁን ይሄ የሰራችው ቪዲዮ እኔ አብሬያት እንደሆንኩ አስመስላ የሰራችውና ገበናው እንዲታወቅባት አትፈልግም። ታዲያ እንደዚህ ከፈለገች ለምን ሽማግሌ ፊት ታዲያ ታዋርደኛለች? ሽማግሌዎች ፊት ወይም ትልቅ ሰዎች ፊት ለምንድነው እኔ ያላደረኩት ነገር ያደረግነውንም ቢሆን እንኳን ለምንድነው የምታወራው ብሎ በጣም ይጸጽተዋል፣ ይሰማዋል በጣም እና ዝነኛ የመሆን ፍላጎቷን ይሰብር። ሌላው ተምራለች፣ ምሁር ናት፣ በትምህርቷ አሪፍ ናት። ግን የቤት እመቤትነት ይዟት ቤት ተቀምጣለች።
በነገራችን ላይ ልጅን ማሳደግ በራሱ አንድ ራሱ ትምህርት ይጠይቃል። እኔ አሁን ያየሁት ትልቁ ነገር ይሄን ነውና ልጅን ትውት ማድረግ ነው የሚባል ነገር አለ። ጥሩ ነው። ልጅን ትውት ማድረግ አሪፍ ነው። ይሄ ምንድነው ትኩረት አለ ማድረግ ሰፍ ማለት ጥሩ አይደለም። ሁሉን ነገር እንደው የሆነች ጨረት ስትወጣበትም ጭምር መንሰፍሰፍ አስፈላጊ አይደለም ይባላል። ትክክል ነው። ግን ጊዜው በጣም አስቸጋሪ ስለሆነ ወቅቱ በጣም ከባድ ስለሆነ ልጆች ላይ ትኩረት አድርጎ እንዴት ማድረግ እንዳለበት አይምሮ ላይ መስራት በጣም ትልቅ ነገር ነውና ልጆቿ ላይ አይምሮአቸው ላይ ለምትሰራው እንዲያዩ የምትመርጥላቸው ቪዲዮዎች እንኳን ራሱ ይገርም ነው። ይሄን አሳሰባን ያደንቅላታል። እና አንዳንድ ቀን ሰላም በሆኑበት ሰዓት ላይ ይሄንን አሳሰብሽ ለምን ወደ ህዝብ ማታካፊው ብዬ ስነግራት ይሄን ይባል እንደዚህ እንደረክ ትፈልጋለህ እንዴ ቲክቶክ ላይ እንደወጣ ምናምን ትፈልጋለህ? አዎ እኔ እኮ እንዳይደብርህ ብዬ እኮ ነው ባለትዳር ሆና እንዴት እንደዚህ ትቀብጣለች ምናምን እንዳልባል ነው እንጂ ከፈቀድክልኝ ችግር የለውም ብላ እኔ ነኝ ያስጀምርኳት አለ። እና በጣም ደስ ብሏት በቃ ዝነኛ ኮሜንቶች ታነባለች። ዝነኛ በመሆኗ በጣም ደስ ይላታል። ሰዎች የሚሰጧትን ኮሜንት በጣም ነው የምትወደው። መጥፎ ኮሜንት 100 ሰዎች ምናምን አሪፍ ኮሜንት ሰጥተዋት አንድ ሰው ወይ ሁለት ሰው የሚያስጠላ ኮሜንት ከሰጣት ለዛ ሰው በቃ 10 ጊዜ ስትጻጻፍ ነው የምትውለው። በቃ እንዴት እንደዚህ ይለኛል ብላ እና የቤታችንን ስሜት እንዲሰማት አትፈልግም። እንደዛ እንዲሰማት የሚያደርጋትን ነገር በፍጹም ብትጋፈጠው አትፈልግም። እና አኳሪየስ የሚባለው ተጽዕኖ እንዳለባት ሲያቅ ምንድነው ማድረግ ያለብኝ አለ። ይሄ የዛር መንፈስ አይነጥላ ይባላል። እና ይሄ መጽሐፍ ወሰድ ብዬ በሰው አስለኩለት በሞተረኛ መጽሐፌን አደረስኩለት። በስልክ አንድ ያወራን ከሳምንት በኋላ ሚስትህና መጣታ ምን ጀመርክ? ከሱቅ ስዕል ወስጄ ጸሎት ክፍል ሰራሁኝ። ራሴ ሰራሁት አለ። ጎበዝ ነው በነገራችን ላይ መሐንዲስ ነው። እንትን ፈርኒቸር በጣም ጎበዝ ነውና ቤቱን ቆንጆ አርጎ ሰራ። አሪፍ አርጎ አሳመረው። የሚገርም ነው። ቤተ መቅደስ ነው የሚመስለው። በቃ ባለ 3 መኝታ ኮንዶሚኒየም ነበር የሚኖረው። በቃ መኪና ውስጥ የምታዩት ስዕል ነው። ተቀየረ። መስገድ መጸለይ ጀመረ። ጓደኛው ራሱ ደወለልኝ። ምን አይነት በቃ እንዴት አይነት ነገር ነው በቃ የነገርከው አለኝ። እኔ ድንገት ነው በቃ የምትጣላበትን ሰዓት ንገረኝ አልኩት። የምትጣላበት ሰዓት ከ12 ሰዓት በኋላ ነው። እሺ ቀኑ ምን ቀን ነው? ቀኑ እንኳን ሰንበት ቀን ነው። እሺ ወሩ ምን ወር ነው? በዚህ በመስከረም በህዳርና በሰኔ ወር ነው ስለው አዎ በዛ ቀን ነው የምንጣለው አለ። እነዚህ ወራቶች እናትና አባቷ ግብር የሚያቀርቡበት ወራት ነበር ብዬ ነው የነገርኩት። እናትና አባቷ ለመናፍስት በተለይ እናቷ ላይ ያለው ዛር መንፈስ በጣም ከባድ ነበር። እናትየው ግን ይሄ ዛር መንፈስ እንዳለባቸው ልጆች እንዲያውቁ አይፈልጉም። ብዙ ጊዜ ልጆች ትምህርት ቤት በሚሄዱበት ሰዓት ዘመድ ጋር ሲሄዱ ምናምን ነው መንፈሱ የሚነሳው። ያልነገርኳችሁ ከዚህ በፊት አንዳንድ እናቶች ለሚታይ ባህሪ ልንገራችሁ። እቤታቸው የዛር መንፈስ እንዳለባቸው እንዳይታወቅ አክስት ማነው እህት ቤት ወንድም ቤት ወይም የልጆቹ አክስትና አጎት ቤት ማለት ነው በመሄድ እዛ አጓርተው አስካድመው ቡና ተጠጥቶ ተፈልቶ ምናምን ፈርደው ምን ብለው ወደ ቤታቸው የሚመጡ አሉ ልጆች እንዳያውቁ ተብሎ። አንዳንድ ልጆች ደግሞ ያክስት አጎት ልጆች ደግሞ አረ እናታችሁኛ ቤት መታኮ ትጮሃለች ታጓራለች ብለው ደግሞ ይነግሯቸዋል አንዳንድ ልጆችና እነዚህ ልጆች ስለ ቤተሰባቸው ምንም የሚያውቁት ነገር የለም። ስለ አባታቸው ስለ እናታቸው በሽታ እንጂ ስለ በሽታው ምክንያት አያውቁም። ያባታቸው አይን መታወር ሳይሆን በቃ ማየት አይችሉም። ዝም ብሎ ብርሃን ነው የሚታያቸው እንጂ የሆነ ሰው ሲመጣ ጥላ ነው ልብ የሚልባቸው። ማን ይሁን ምን ይሁን አያውቁም። በድምጹ ወንድና ሴት ይለያሉ። ከዛ ውጪ ጆሮአቸው አይሰማም። ተደፍኗል ማለት ነውና እጃቸውን ወደ ምግብ አቅርበውላቸው ምግቡን ወደ አፍንጫቸው አስጠግተው እንዲሸታቸው አድርገው ነው ምግብ ሰዓት እንደደረሰ ነግሯቸው የሚበሉት። ሰውየው ደግሞ መናገር ሲፈልጉ እርቦኛል ብሎ ይናገራሉ። አንደበታቸው አልተዘጋም። ጆሮና አይን ከባድ ነው በነገራችን ላይ። አንደበት ካልተዘጋ ደግሞ ቢያንስ ሐሳባቸው መግለጽ ይችላሉ። አመመኝ፣ ልተኛ፣ ሽንት ቤት ልግባ፣ እርቦኛል ማለት አንድ ነገር ነው። አንደበት ሲዘጋስ አስቡት። ማውራት አይችሉም፣ ማየት አይችሉም፣ መስማት አይችሉም። በጣም ከባድ ነው። ምንድነው ማድረግ ያለባቸው? አፍንጫ ብቻ ነው የሚሰራው። አፍንጫ ያው ምግብ ሲሸታቸው እጃቸውን ወደ ምግቡ ሰደድ ያደርጋሉ፣ ይበላሉ። እና እኛ አባት ግን አንደበት አላቸውና ሊናገሩ የሚፈልጉት ነገር አለ፣ ግን ይጨነቁብኛል፣ ደግሞ ሌላ ችግር ይገጥማቸዋል ብለው አስበው ዝም ብለዋል። እና ልጁ ሚስቱን በጸሎት ካተጋት በኋላ ቁጭ አጎ ነገራት። ይኸውልሽ ይሄንን ሂደት የሄድኩት ወይም ደግሞ ነይ ብዬ ወደ ቤት ያመጣሁሽ ስለምወድሽ ብቻ አይደለም ስለማዝንልሽም ጭምር ነው።
አንድ ሰው አንድን ሰው ካፈቀረና ከወደደ ያዝንለታል፣ ይንከባከበዋል፣ ደካማ ጎኑን ይችላልና በጣም ይቅርታ አድርግልኝ አላት። ያጠፋው ጥፋት ምን እንደሆነ ታውቃላችሁ? ቅድም የጀመርኩላችሁ ልቀጥልላችሁና እናቱ ሲመጡ ያቀረበችውን ሽሮ አይቷል። እንደገና ደግሞ ማታ ከስራ ሲገባ ያቀረበችውን ምግብ አየ እና በጣም ተናደደባት። ትኩስ ሽሮና ትኩስ ምስር ነው የቀረበው፣ ግን ፍስግ ነው። በፍስግ ጊዜ ነው። በግ ተገዝቷል። በግ አለ፣ ስጋ አለ፣ ምንም የተቸገረ ነገር የለም ቤት ውስጥና ብድግ አድርጎ ትሪውን መጀመሪያ መታት፣ ደበደባት። እንዴት ታደርጊያለሽ ብሎ መታትና ሶፋ ላይ ስትወድቅ ትሪውን አነሳና ወጡን፣ ትኩስ ወጡ ፊቷ ላይ እንደዚህ አድርጎ አሸው። በቃ በእንጀራው ቡርክት አደረገባት። መጨረሻ ጊዜ በቃ የተናደደችው በዚህ ነው። እሷ ላይ ያለው የአኳሪየስ መንፈስ ደግሞ አዛሩ ማለት ነው። አብሮ ተወልዶ ያንን ወር ሆኖ የሚሰራው መንፈስ ማለት ነው። በዛ ወር ሆኖ የሚሰራው መንፈስ ባሏን ያውቀዋል። ብዙ ጊዜ በኮከብ አይተው የሚጋቡ ሰዎች አሉ። ባይዘው አኳሪየስ የሆኑ ሰዎች ማግባት ያለባቸው ተብሎ የሚታሰበው ሊዮ የሚባለው ኮከብ ነው። ሊዮ የሚባለው ኮከብ ደግሞ ተማችና ተደባዳቢ ነው። በጣም ኃይለኛ ድብድብ የሚወድ ነው። እርምጃ ይወስዳል። ስሜታዊ ነው፣ ግን ሟች ነው፣ አፍቃሪ ነው። የሚገርመው ነገር ይሄ ነው። በጣም የሚገርም ባህሪ ነው ያላቸው ሊዮ። ድሃ ይወዳሉ፣ አፍቃሪ ናቸው። እጅግ በጣም የሚገርም ባህሪ ነው ያላቸው፣ ግን ስሜታዊ ናቸው። ቶሎ እርምጃ የመውሰድ ባህሪ ያለባቸው እና እሱ ላይ ያለው መንፈስ ያወቀው በኋላ የሷን አጥና ስለው ነው። እሱ ያለው መንፈስ ያየው ያስተሳሰረ ለካ እሱ ነው። እንዴት ታዲያ የማይፈልግ ከሆነ ሰይጣን እሷ እንድታገባ የማይፈልግ ከሆነ እኔ እንዴት እንዳገባ ተፈለገ ብሎ ቴክስት አደረገልኝና ደወልኩለት። ማታ 6 ሰዓት ነበር፣ ለሊት 6 ሰዓት ነበርና ይኸውልህ አንተ አሁን ጎበዝ ሆነሃል። የራስህን ኮከብ ማየትህ ራሱ በጣም ትልቅ ጀግንነት ነው። ምክንያቱም ኮከብህን አይተህ አንተ ላይ ያለው መንፈስ ለማወቅ ጥረት ማድረግህ ራሱ በጣም የሚገርም ነውና አንተ እንድታገባ የማትፈልግ ሴት ዛር መንፈስ እንዳለችብህ ነው የምረዳው። ምክንያቱም ኮሜንት አድርጎልኛል። ለሊት መታ የምትገናኘኝ መንፈስ አለች ብሎኛል። ያቺ መንፈስ ደግሞ ሌላ ሴት እንዲያገባ ስለማትፈልግ እሷ ሚስት ሆና መቀጠል ስለምትፈልግ በጣም ብዙ ሴቶችን ስታሸሽበት ነበረ እና ጎበዝ ነው፣ ይሰራል፣ ገንዘብ ያገኛል። 7ኛ ሰፈር አካባቢ ደግሞ ታውቃላችሁ በጣም ብዙ ሴተኛ ዳሪዎች ይበዛሉ ምናምን። ሄዶ ገንዘቡን የሚጨርሰው እዛ አካባቢ ላይ ነው። ብር ያገኛል፣ እዛ ይጨርሳል። ፒያሳ ይመጣል፣ ካሳንቺስ ይመጣል። ሳይፈርስ ከተማው ያኔ ሳይፈርስ ከተማው በፊት በቃ ደስ ያላትን ሴት ያሉን ሴት እያመጣ እየሳበ ብቻ ከነሱ ጋር መተኛት ነው በባህሪው። ምንድነው ያስደሰቱትን ሰዎች ያበላል፣ ያጠጣል፣ ምን ይላል። በቃ ደግ ነው። የሆነ ብሉ ጠጡ ምናምን እንደዚህ ነገር አለበት በጸባዩ፣ በባህሪው፣ በማንነቱ። ይሄንን ባህሪውን ተጠቅሞ ደግሞ ሰይጣን ምን አደረገ? ብኩን አደረገው ማለት ነው። አንድ በቃ ቁም ነገር ሰራሁ የሚለው ኮንዶሚኒየም በመግዛቱ ነው። ባለ 3 መኝታ ኮንዶሚኒየም። ወደ ቁም ነገር ልምጣና እሱ ላይ ያለችው ሴት ዛሬ ነጥላ እንዲያገባ አትፈልግም። ስለማትፈልግ ምን አደረገችው? ኮከቡ ሊዮ የሚባለው ወንድ አኳሪየስ ሴት ነው ማግባት ያለበት ተብሎ ስለተጻፈ አባቱ ደግሞ ኮከብ ቆጣሪ ስለነበሩ በፊት የሱ አባት ኮከብ ይቆጥሩ ነበረ እና ያ መንፈስ ደግሞ ወደሱ ስለተጋባ ሲወለድ ከአባቱ የኮከብ ቆጠራ መንፈስ ስለገባበት ያንን ነው ተከትሎ የሚሄደው እና አኳሪየስ ሴትን ያገባው። አኳሪየስ ሴትና ሊዮ የሚባለው ኮከብ ወንድ ከተጋቡ ደግሞ ያዝ እንግዲህ ነው እና ሆን ብላ መርጣ እሷን እንዲያፈቅራት ያደረገችው ለዚህ ነው። እንዲህ አይነት አኳሪየስ ሴት ያለችዋን ሴት ፈልጋ አይነጥለዋ ራሷ ማወቋ ምን ያህል አጋንንት ህገ መንግስት እንዳላቸው በዚህ ማወቅ ትችላላችሁ። ለዚህ ነው ክርስቶስ አንተ አጋንንትን የምታወጣው በአጋንንት አለቃ ነው ሲሉት ፈሪሳውያን አጋንንትን አያስወጣውም፣ ሰይጣን ሰይጣንን አያስወጣውም፣ ሰይጣንን ካስወጣው መንግስቱ አይጸናለትም ብሎ ሰይጣን በዚህ ምድር ላይ መንግስት እንዳለው ተናገረ ክርስቶስ። መንግስት ካለ ደግሞ ህገ መንግስት አለ። ህገ መንግስቱ ደግሞ አውደ ነገስት ነው። ለምሳሌ ይሄ አውደ ነገስት ቢሆን ይሄ መጽሐፍ አይደለም፣ በርግጥ አውደ ነገስት ቢሆን በዚህ መሰረት ሰዎች ህይወታቸውን የሚመሩ ከሆነ አጋንንትን ውስጣቸው ሆኖ የሚያኖራቸው ማለት ነው። ስለዚህ ሰይጣን መንግስት ካለው ህገ መንግስት አለው። አስቡት፣ አይነጥለዋ ጸበል ቦታ ስትያዝ ምን ብላ ልትለፈልፍ እንደምትችል ፈልጌ እኔ ከዚች ሴት ጋር ያገናኘሁት ፈልጌ ነው እኮ የምትለው። እኔ ነኝ ሆን ብዬ ያጋባሁት
እና ታዲያ እኔ ሚስቱ እያለሁኝ እንዴት ሌላ ያገባል? ላግባ ብሎ ሲያስጨንቀኝ ማግባት እንደሚፈልግ ልቡን ሳቀው አይምሮን ሳነበው አጋባሁት። ደግሞ አይነ ጥላ ናት እሱ ላይ ያለችው ሊዮ ሆና አይነ ጥላ ነች። በነገራችን ከዋክብት አጋንንት ናቸው። ከዋክብታቸው ይሄ የሚታይ ኮከብ አይደለም። ኮከብ ቆጠራ ላይ ያሉት በወራት ውስጥ ያሉትን ነው የምላችሁ። የራሱን ኮከብ ካነበበው በኋላ ምንድነው ማድረግ ያለብኝ ሲለኝ የኮከብህ ተቃራኒ ይሆን አልኩት። ተደባዳቢ ነው ሲል ታገስ፣ ምትታገሰው ደግሞ አጠራቅመ ለመማታት መሆን የለበትም ስለው በጣም ሊተሰማው በቃ እውነትን እኮ ነው። እኔ ተይ እያልኩኝ አለ ቅድም እንደነገርኳችሁ አጠራቅማለሁ ግን የሆነ ነገር ግን አንድ ቀን ከፈነዳ ግን በቃ አለቅሽም እጎዳሻለሁ እኔ በጣም ታግሼሻለሁ ስለምወድሽ ነው እያለ ግልጽ ይናገራል። እና እንደዛ ነበር ማረጋው። አታድርግ እንደዛ አጠራቅመህ እለፈው አትያዘው በቃ ተዋት። እና ደግሞ ተቃራኒ ይሁን የዛ የኮከብህ ተቃራኒ ሆነ ስራ። ይናደዳል ካላ አትናደድ፣ ቶሎ እርምጃ ይወስዳል ሲል ቶሎ እርምጃ ትወስድ። ልክ ስታናደድና መጥፎ ነገር ስታይ ብድግ ብለው ጣልኩት። አኩራፊ አይነት ባህሪ ነው የሚታይብኝ እንደዛ ካርኩ ይሁን ይሻላል ቢያንስ ሮጣ ውጣና ከዛ ዞር ብለህ ስትመለስ ነገሩን ትረሳዋለህ። ምናልባትም ተቀይራል ታገኛት ትችላለህ። አራ ከጀመራት አንድ ሳምንት ወይ ደግሞ አንድ 3 ቀን 4 ቀን ነው በቃ የምትነዘንዘኝ አስቸጋሪ ናት። እና ባህሪው ተገለጠበት። እሱ ላይ ያለው መንፈስ ምን አደረገች? አይነ ጥላዋ ማለት ነው እሱን ነዝናዛና ጨቅጫቃ እንዲሆን አድርጋ ሚስቱ እንዲሰለቻት አደረገች። እንዲሰለቻት በመሰረቱ የተጻፈውን ነገር ነው የሆነች ያለችው መንፈሷ። ግን ደግሞ እንደ ባል ያገባችሁ ከሆነች ኮከቡን ራሱ በተግባር የምትፈጽምበት መንገድ በራሱ እንደ ሚስት ሆና ነው የምትተውነው። እና በፍቅር እንደሚወዳት አስመስሎ ነው የሚመታት። ግን እሱ ውስጥ ያለችው አይነ ጥላ ነች። እሷን ልህ የምትወጣበት ውጪልኝ ከዚህ ቤት ነው አልፈልግሽም፣ ላይሽ አልፈልግም። ለምን ልጅ ሰጠሹ? ለምን ጥሩ ህይወት እንዲኖር ፈቀድሽለት? አንቺ በህይወቱ ስለመጣሽ ነው እኔ የተወኝ እኔ ረሳኝ፣ ወይም ደግሞ እኔ እሱ ሚስት መሆን ያልቻልኩት ባሌ እንዳይሆን ያደረግሽብኝ አንቺ ነሽ የሚል ነው እሳቤው። የሚገርማችሁ በውስጡና ሚስቱን ትሪት አደረገ። አባቷን ምን ማድረግ አለበት? በቃ ማስጠመቅ አለበት። አባቷን ካስጠመቀ በኋላ ምናልባት ጆሮአቸው ከተከፈተ የሚጠይቃቸውን ጥያቄ መመለስ ይችላሉ። የሚጠይቃቸውን ጥያቄ ተጣልተው ልጆቹ ቤት ሲሄዱ በምልክት ነው የሚያውቁት። ለምሳሌ ድንች ወጥ ከቀረበላቸው እንዴ ልጄ መታለች እንዴ ልጄ መጣች እንዴ ብለው ይጠይቃሉ። አዎ መጣሁ ብላ ብትናገር ስለማይሰሙ አንድ ድንች አንስታ ታጎርሳቸዋለች። ነይ እስቲ ግንባርሽን ልሳሚ ብለው ግንባሯን ይስማሉ። ጆሮአቸው አይሰማም፣ በምልክት ነው የሚግባቡት። ወንዱ ልጃቸው እንደመጣ ደግሞ ምልክቱ እግራቸውን ነው የሚያጥቡ ያባቱ ነገር። እና እንደዚህ አድርገው የሚለዩዋቸውና አይናቸው ከደበዘዘ 5 ዓመት ጆሮአቸው ከተደፈነ ደግሞ 10 ዓመት ማም አልፏቸዋል። አባትየው ማስጠመቅ ጀመረ። አባትየው መጠመቅ በጀመሩ በ40 ቀናቸው 41ኛ ቀን ላይ በሉት በቃ ዞሮ በዛ ቀን ማታ ቴሌቪዥን ዜና ሲከፈት አረ ሰማሁኝ እናንተ ሰዎች ጆሬ እየሰማ ነው አሉ። አባዬ እውነትህን ነው አለ አንደኛው ልጃቸው። አዎ እየሰማሁ ነው፣ አሁን የምታወራው ራሱ ይሰማኛል አለ። ከዛ ደውሎ ነገረው ለዚህ ለባልየው ለባለ ታሪካችሁ ማለት ነው። ደውሎ አረ አባቴ ጆሮ ይሰማል፣ እግዚአብሔር ይስጥህ የአባታችን ጆሮ ከፈትክልን፣ አረ የሁላችንም ጆሮን የከፈትከው በጣም ነው የምናመሰግነው ብሎ ይሄ የሚስቱ ወንድም ደወለለት። ከዛ በቃ መቋቋም አቅቷት አባቷ ጆሮ መከፈቱ ገርሟት በእናት እንሂድ ብለው ማታ 4 ሰዓት ላይ ሄዱ እና እየጸለዩ አደሩ። ቅባ ቅዱስ አደረገላቸው። ጠዋት ሲነሱ በደንብ ተከፈተ ጆሮአቸው እና አረ ቅዳሴ እየተሰማኝ ነው ከርቀት የቤተ ክርስቲያን ቅዳሴ ያሉ። ከዛ የደፈንካቸው ማን ነህ ብሎ በመቁጠር መቀጥቀጥ ጀመረ። ጆሮአቸውን የደፈንክ መንፈስ አይናቸውንም ክፈት። በተለይ አይነ ጥላ ከአንገት በላይ እንግዲህ 4 ስሜት ሕዋሳት ነው ያሉት አይደለም? አፍ፣ አፍንጫ፣ አይን፣ ጆሮ 4 የስሜት ሕዋሳት ከአንገት በላይ ነው። 5ኛው እጅ ነው፣ ከአንገት በታች ነው እሱ። እና ሙሉ በቃ ቅባ ቅዱስ እየቀባቸው ምን እያላቸው 15 ቀን ሙሉ እየተመላለሰ ጸበል እየወሰደ አብራቸው እየጸለየ ምን እያለ አንደኛው ቀኝ አይናቸው ተከፈተ። በደንብ ማየት ቻለ እና መለየት ቻሉ። ቀይ ነው ቢጫ ነው ከለር ነው የሚናገራሉ። ግራ አይናቸው ግን እምቢ አለ
እንዴት ነው እምቢ ያለው? እንትን አጋንንት ጋርዶት ብቻ ሳይሆን ጎድቶታል፣ ተጎድቷል ማለት ነው። አንዳንድ ጊዜ ሰይጣን መኪናውን ገልብጥ ከተባለ መኪናውን ሊገለብጠው ይችላል። መኪናው በመገልበጡ ምክንያት ዳሜጅ የሆነው መኪና መቼም መልስ አትሉትም። ሰይጣንን ጋራጅ ገብቶ ነው በአትላሜራ ተቀጥቅጦ የሚመለሰው። እግርም ተሰብሮ ከሆነ መቼም የተሰበረውን እግሬን ጠግን አትሉትም፣ የሚጠግን እግዚአብሔር እንጂ። ወይም ደግሞ ወጌሻ ወይ ደግሞ እኛ በሸንበቆ በምናምን አስረን የተሰበረውን አጥንት እንጠግናለን። ሰይጣኑ ግን መያዝ አለበት። ስለዚህ እኛ አባት ቀኝ አይናቸው በራላቸው፣ ግራ አይናቸው ግን ተጎድቷል። ኦሬዲ ፈሷል ባይባልም ግን ተጎድቷል። አያይም በቃ ጭራሽ። ተመስገን ነው። እቺኛውም አንድ አይኔ እያለች ትንሽ መኖር ይችላል ብለው እግዚአብሔር ይመስገን እየሰገዱ እየጸለዩ ቤተክርስቲያን ሄደው እያስቀደሱ በመሪ ታዞላቸው የሚመራቸው ሰው ተቀጥሮላቸው በመኪና እየሄዱ ማስቀደስ ጀመሩና ትዳሯ ወደ አላሰበችው መስመር እየመጣ ነው። እሷ በዚህ መልክ እኔ እኖራለሁ፣ አባቴ ይፈወሳል፣ ባለቤቴ እንደዚህ አይነት ይረዳኛል ብላ አስባ አልነበረምና ከዛ በትምህርቷ ምክንያት በትምህርቷ ጥሩ ነው፣ እሷ የተማረችው ትምህርት አሪፍ ነውና ስራ አገኘች። ዝም ብላ አፕላይ ስታረግ አሪፍ ስራ አገኘች። ደሞዟ ራሱ የሚገርም ከባሏ በላይ ጥሩ ስራ ልትሰራ የምትችልበት በደሞዝ በገንዘብ አይደለም። እሷ አሪፍ ነው ገንዘቡ፣ ግን እንዴት ነው የሆነ ደስ የሚል በደንብ ልታግዘው የምትችለው በኑሮ ሲንገዳገድ ራሱ የሷ ስራ አሪፍ የሆነ ስራን ያገኘችውና ገረማት። ስራ ቦታ ሆና ደወለችልኝና መምህር አለችኝ። አቤት አልኳት። አሁን እኔ ለምሳሌ መጽሐፍ አነባለሁ፣ ሰዎችን እመክራለሁ፣ ይለወጣሉ እና አኳሪየስ የሚለው ነገር እንዴት ነው ታዲያ አለችኝ። ይኸውልሽ እኔም አኳሪየስ ነኝ አልኳት። እኔም አኳሪየስ ነኝ፣ ግን ገለበጥኩበት፣ የመንፈሱን ባህሪ ገለበጥኩበት። በዓለማዊ በዘፈን በምናምን በጭፈራ በሌሎች ነገር ዝነኛ ሊያደርገኝ የነበረውን ወደ ቤተ ክርስቲያን መጣሁበት። ወደ ለምሳሌ የገበና ድራማ ካሜራማን እንደነበርኩ ማነው ቦም ኦፕሬተር እንደነበርኩ ነግሬያቸዋለሁ። ሌላም ቪዲዮዎች ፊልሞች ላይ እንደዚሁ ሜካፕ አርቲስት ሆኜ ሰርቻለሁ። ቦክስ ሲመቱ ፊታቸውን ብልዝ ምናምን ቀረጻ ላይ በጣም ብዙ ሰርቻለሁ። ቢያንስ ሲኒማ ላይ ያሉ ፊልሞች ላይ በደንብ እንትን ብያለሁና ግን ወደዛ የሄድኩት እኔ የመንፈሳዊ ፊልሞችን ለመስራት ለመለማመድ ካሜራማንነት፣ ዳይሬክተርነት፣ ፕሮዲዩሰርነት፣ ፕሮዳክሽን ማኔጀርነት፣ ዳይሬክተር ፎቶግራፊ ምናምን የሚባሉ ነገሮችን በጣም ፍላጎት ነበረኝ እና መንፈሳዊ ፊልሞችን ደግሞ እንድሰራ የጋበዘኝ ደግሞ የግብጽ ኦርቶዶክስ ፊልሞች ናቸው። የአቡነ ገብረ መንፈስ ቅዱስን ፊልም አልሰሩም እስካሁን፣ መስራት አለብኝ። የቅዱስ ያሬድን ፊልም መስራት አለብኝ። ትሏ ስትወጣ ምናምን እያልኩኝ ራሴን እንትን በዛ ውስጥ ከተው ነበርና ግን አጠምዞ ሊወስደኝ የነበረ ወዴት ነው? ወደ ዓለማዊ ፌመስነት ሊወስደኝ ነበር። አውቆ ለመለማመድ በሚል ሰበብ ወስዶኝ በዛው ልቀር ነበረ። አንድ በሉ ሌላው አርት ራሱ ስዕል በምስልበት ሰዓት ላይ መንፈሳዊ ኦርቶዶክስ ስዕሎችን በመሳል አይደለም የጀመርኩት። እንትን ማልቦሮ፣ ሲጋራ፣ ኒንጃ ምናምን እንደዚህ ካራቴ ዞ ሻሞላ በድሮ ጊዜ እነ ብሩስሊ እነ ቻክሮሊስ እነ ቫንዳም እነ ሸዋዚንገር ምናምን የነበሩበት ሰዓት ላይ እነሱ ፊልሞች መሳል ነበር የምፈልገው። አብስትራክት ሌሎች ዓለማዊ ስራዎች ላይ ነበር ተደምለውና እንዲያውም ስናገር ሰምታችሁኛል። አብስትራክት ስዕል ስስል ሰው እንዲገባው አድርጌ ነው ምስለው እና ምንም አይለኝም። ልክ የማርያምን ስዕል መሳል ሲጀምር ከአይኗ ነው የጀመረው፣ ከቀኝ አይኗ ማለት ነው። እንደዚህ ዘንበል ብላ ልጇን አዝና አቅፋ እንደዚህ ይሄኛው አይኗ ነውና ስስል ይጥለኝ ነበር። ይሄን ተደጋግሜ ተናግሬያለሁ። እና ዓለማዊ ነገሮች ላይ ወስዶ ዝነኛ ሊያደርገኝ ይፈልግ እንደነበር ነገርኳት። ግን በገለበጥኩበት እኔ የማርያምን ስዕል በመሳል የቅዱስ ሚካኤልን ስዕል በመሳል ያን መንፈሳዊ ችሎታውን ወደ መንፈሳዊ ያዞርኩት። ወደ ዓለም ሊወስደኝ የነበረውን ግጥምና ዜማዬን የመንፈስ መዝሙር በማድረግ ቀረጻውንም ሁሉ ነገሩን ይሄን ወንጌል መምህር በመሆን የስነ ልቦናና የሳይካትሪስት ምናምን መስመር ይሄ ወደ ሶሺዮሎጂ አይነት አካሄድ ውስጥ ሊወስደኝ የነበረው ነገር ትቼ ወደ ቴዎሎጂ ገብቼ መምህር ሆንኩበት እና ገለበጥኩበት፣ ተቃራኒ ያደረኩበት አልኳት። ከዛ የት ያገኘኝ ብቻ ዞሮ ዞሮ መንፈሱ እኔ ላይ ተጽዕኖ ሊፈጥር የነበረበትን አካሄድ ወደዚህ ያዞርና ብዙ ጊዜ ኮከብ ስታነቡ ኮከባችሁ ላይ ያለውን መጥፎ የሚባለውንና የሚያሰጋ የሚባለውን አካሄዳችሁን ወደ መንፈሳዊ ነገር ካዞራችሁበት ተቀማችሁ ማለት ነው። ከሰይጣን እጅ ተቀምታችሁ ወደ እግዚአብሔር ቤት መጣችሁ ማለት ነው።
ራሱ በሚፈልገው መንገድ የሚወስዳችሁ ከነበረ ግን መጨረሻው ጥሩ አይሆንም። ትሞታላችሁ ባለበት ቀን ነው የምትሞቱት። ለምን? በሱ መስመር እየፈራችሁ ነው የምትኖሩት። 60 ዓመት ነው ዘመኑ፣ 70 ምናምን ዓመት ነው ዘመኑ ምናምን ብሎ ይጽፍባችኋል። መጨረሻው ምንኩስና ነው፣ ገዳም ይገባል ይላል። እዛ አስገብቶ እኮ ሊያስወጣ ነው። እንትን አይሆነውም፣ ቀይ ሴት አትሆነውም፣ እንደዚህ አይነት በግ አርዶ እንደዚህ ያደርግ፣ በፈርስ ይታጠብ ደግሞ ይላል። አውደ ነገሥቱ ላይ ደግሞ ሌላ ይገባና ደግሞ ሌላ ይገባል። የሚገርማችሁ ኮከብ ቆጠራ ላይ አሻሽለው አዘምነው በዘመናዊ መልክ ያመጡታል። ባህሪን ብቻ በመግለጽ መፍትሄው ምንድነው ሲባል ያንን ትሪት ማድረግ ነው የሚሉት። ራሱን ትሪት ማድረግ ወደ በብራና የተጻፈው ላይ የጥንቱ የኮከብ ቆጠራ ላይ ዞዲያኩ ላይ ስትመጡ ደግሞ ከነ ገቢሩ ነው የሚያስቀምጠው ምን ማድረግ እንዳለበት በዚህ ወር የተወለደ ሰው። እንዲያውም ምን ይላል እንደ ምሳሌ ምን ያህል ጋኔን እንዲቆራኘን እንደሚፈልግ አስቡት። እግዚአብሔር ከሆነ በኮከብ ውስጥ እንድንቀመጥ ያደረገው እንዴት እንደዚህ አይነት ነገር እንዲያገኘን እንዲያጋጥመን ያደርጋል የሚል ነገር እንድታዩ ስለምፈልግ ነው። በጣም የሚጠቅም ነገር ነው ማሳያችሁ። ቲክቶክ ላይ ገብቼ አንዱን ኮከብ እጽፈዋለሁ። ከዛ ሚለውን ተሰሙታላችሁ። ትክክለኛው የብራናው ላይ የጥንቱ ላይ የተጻፈውን ነው እንግዲህ የሚናገሩት። እንዴት ሰው ባጋንንት እንዲያዝ ኮከብ ይጻፍለታል? እንደው ሚካኤል መጥቶ ይቀርበዋል ምናምን ብሎ እንኳን አይናገርም። ወይ ደግሞ ሊቀ መላእክት ቅዱስ ሩፋኤል ይወደዋል፣ ከሱ ጋር ይኖራል፣ ደስ የሚል ህይወት ይኖራል እንኳን የሚል የለም። ስሙት። ዝም ያንዱን ነው የምጽፍላችሁ። እንግዲህ በጣም ይገርማል። እኛ ኮከብ ሰውር መሬት ኮከቡ በግንቦት በሁለት ቀን በደቡብ ይወጣል። ቀይ ነጭ ቦታ ይወድለታል፣ እርሻ ይሆንለታል። ነጭ ፍየል ይረባለታል። የመቃብር ጋኔን ይጻረረዋል፣ በልቡ ይገባበታል። በጥቅምት በሰኔ ወደ ቆላ ሀገር አይሂድ፣ መቅሰፍት ያስፈራዋል። በዘመነ ማርቆስ ወበማቴዎስ ይጠንቀቅ። በእድሜው እኩሌታ ችጋርና ሐዘን አያጣውም፣ በኋላ ግን ሀብታም ነው። በተወለደ በአመቱ ከወንዝ ዳር ከዛፍ ስር ጋኔን ይመለከተዋል። በ30 አመቱ ይታመማል። በ40 አመት በ70 አመት በልቡ ገብቶ ያሳብደዋል። መድኃኒት አስቀድሞ ወንጌል ማርቆስን ጌርጌሱንን ያዝ። አሱረ መስቀል ማይሰራ አጋንንት ያዝ። አስከሬን አይቅረብ፣ ሬሳ አይከፍን ወይም አይገንዝ። ወዙን ለሌላ ይስጥ፣ የሌላ አይልበስ። የመቃብር ቆሮጮ የመብረከስ ሁለተኛ ይሄን ይመስላል። እንግዲህ ምን ትላላችሁ አሁን ይሄን ስትሰሙ? በጣም እኮ የሚያሳፍር ነገር ነው። አንደኛ ነገር እግዚአብሔር እንደዚህ አይነት ህይወት እንድንኖር ነው ወይ የፈጠረን? ወደዚህ ዓለም ያመጣን፣ ደሙን ያፈሰሰልን፣ ስጋውን የቆረሰልን፣ ዋጋ የከፈለልን፣ ቤዛ የሆነን ኢየሱስ ክርስቶስ ስሙ ለስም አጠራሩ ክብር ምስጋና ይግባውና እንዲህ አይነት ህይወት እንድንኖር ነው እናታችን ማህፀን ውስጥ ያስቀመጠንና በ40 በ80 ቀን እንድንጠመቅ ያደረገን። በተወለድን በሁለት ዓመት ወይም በሁለተኛ ቀን ላይ ጋኔን መጥቶ እንዲቆራኘን ነው። በመሰረቱስ ይሄ ነገር ለኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያንስ ወይም ደግሞ ለኤርትራ ኦርቶዶክስ ተዋሕዶ ቤተክርስቲያንስ ይመጥናታል? ለክርስቲያንስ ይመጥናል? ይሄ ራሱ ለአንድ ክርስቶስ ለሞተለት ለአንድ እድለኛ ለሆነ ገነት መንግስተ ሰማያት ለተዘጋጀለት ሰው ይሄ ነገር ይመጥነዋል? አያችሁ፣ እንደዚህ የተጻፈው ለምንድን ነው? ይሄ የሚያነበው ሰው ወይም ደለዊ ነፋስ ማነው ስውር መሬት ተብሎ በሚጠራው ኮከብ ውስጥ ያለው መንፈስ ማለት በዚህ ወር ውስጥ የተወለዱ ሰዎችን የሚቆራኝ መንፈስ ይሄ የተጻፈውን ነገር ሆኖ ስለሚተውን ነው። እስቲ እንስማው ድጋሚ ያብራራው። ትንሽ ታገሱኝ። ኮከብ ሰውር መሬት ኮከቡ በግንቦት በሁለት ቀን በደቡብ ይወጣል። ቀይ ነጭ ቦታ ይወድለታል። ቀይ ነጭ ቦታ ይወድለታል። እነዚህ ነገሮች ቀድሞ የሚሰጣው የሚሸልመው ነው ማለት ነው። እኔ በቃ ሞደው ሄንን ነው ብላችሁ እናንተ የምትደመድሙት ከለር አለ አይደል? በቃ እኔ ሞደው ስሜቴ ይሄ ነው ትላላችሁ። ያንን ይሁት ይሆንለታል። ነጭ ፍየል ይረባለታል። የመቃብር ጋኔን ይጻረረዋል። የሰማችሁ ነው። የመቃብር ጋኔን ይጻረረዋል። የመቃብር ጋኔን ይጻረረዋል ማለት እንግዲህ ከልከሊዮስ የሙት መንፈስ ከልከሊዮስ የሚባለው ሰይጣን እንዲለክፈው
ያዘጋጀው ነፍስ ናት ማለት ነው። እንግዲህ ይሄ ልጅ በዚህ ወር ስለተወለደ ብቻ ሆን ተብሎ ወደ መቃብር ቦታ እንዲወሰድ በውስጥ ያለው ዛር መንፈስ ይገፋፈዋል ማለት ነው። ከእናት ከማፀን አብሮ የተወለደው መንፈስ ያን ያደርጋል። ለምን? መለከፍ ስላለበት። እንዴት ነው የመቃብር መንፈስ የሚጻረረው? ለምን? በዚህ ወር ስለተወለደ ለምን የመቃብር መንፈስ መጥቶ ይሄን ልጅ ያዘው? ይሄ ህገ መንግስት ነው፣ የሰይጣን ህገ መንግስት ነው ማለት ነው። እንደዚህ እንዲሆን ስለተፈለገ ነው። ገና ከማህፀን ጀምሮ መያዝ ስለፈለገ ነው። ዛር ለመኖሩ ትልቁ ምልክቱ አንዱ የኮከብ ቆጠራ ነው። ዛር የለም ብላችሁ የምታስቡ ሰዎች እንግዲህ ዛር ለመኖሩ ትልቁ ምልክቱ ይሄ ነው። አንዱ ገና እንደተወለደ እድሉ ተጽፎ ነው የሚወለደው ማለት ነው። ሰው ግን እንደዛ ነው። ይገርማል። ይህን ይጻረረዋል፣ በልቡ ይገባበታል። በጥቅምት በሰኔ ወደ ቆላ ሀገር አይሂድ። በልቡ ይገባበታል ነው የሚለው። እንግዲህ በልብ የሚገባው ቡዳ ነው። ጊዜ ስናገር ሰምታችኋል። ልብ ላይ የሚቀመጥ ብዙ ጊዜ የቡዳ መንፈስ ነው፣ ፊት ላይና ልብ ላይ እቺን ፓርትና ይሄን የሚይዘው ልብ ቡዳና ገና በልጅነቱ ያጋኔን የሚያገኘው ከሰው አይን ነው ማለት ነው። ያዩታል ሰዎች በአራስነት ጊዜ አይተውት ይለክፉታል ማለት ነው። ይለከፋል ይሄ ልጅ። በደንብ አዳምጡ። እንግዲህ ገና ከህፃነት ጀምሮ ተለክፎ የሚያድግ ያልታደለ ጽንስ ነው ማለት ነው። ይገርም ነው። ይገባበታል። በጥቅምት በሰኔ ወደ ቆላ ሀገር አይሂድ። ለምን? በጥቅምት በሰኔ ወደ ቆላ ሀገር አይሂድ። ምክንያቱም ምንድን ነው? በዛ ሰዓት የሚገርማችሁ እሱ ውስጥ ያለው መንፈስ የለከፈው መንፈስ ማለት ነው ወደዛ ሀገር ከሄደ ይሄ ሰው ተሳስቶም ከሄደ ለመለከፍ ምልክትም እንዲሆነው ነው፣ ጥቃትም እንዲደርስበት ግብርም እንዲያገኝ ነው። አንድ ሁለተኛ ነገር ደግሞ ትእዛዝ እንዲያከብር ነው። ትእዛዝ እንዲያከብር ማለት እሺ ብሎ በዚህ ወር ካልሄደ ለአጋንንት ተገዢ ነው ማለት ነው። ለዛ ኮከብ ባሪያ ሆኗል ማለት ነው። በቃ እንደዚህ ብሎኛል፣ እድሌ ተጽፏል፣ እድላችሁን ተቀብላችሁ ትቀመጣላችሁ። እድል የሚባል ነገር የለም በመሰረቱ። ግን በቃ ይሄ እኔ እጣ ፈንታዬ ነው፣ የተፈጠርኩት እንደዚህ እንድኖር ነው ብሎ በዛ ሂደት ውስጥ ይኖራል። ይሄ ማሳያ ነው። ከልጅነት ጀምሮ በጥቅምትና በህዳር ወር ላይ ወደ ቆላ መስመር ካልሄደ ቀጣይ ደግሞ በዚህ ወር ለምሳሌ በ60 ዓመቱ በ70 ዓመቱ ይሞታል፣ እንደዚህ ይኖራል ብሎ የተጻፈውም ነገር ተቀባይነት ይኖረዋል ማለት ነው። እንደዛ ሆኖ ነው የሚሞተው ማለት ነው። የትእዛዝ አክባሪነት ማሳያ ምልክቶች ናቸው እነዚህ። እሺ ብሎ በዛ ወር እቤቱ ይሰበሰባል፣ ይቀመጣል። ማሳያ ነው የተገዥነት። መቅሰፍት ያስፈራዋል። በዘመነ ማርቆስ ወበማቴዎስ ይጠንቀቅ። በእድሜው እኩሌታ ችጋርና ሐዘን አያጣውም። አሁን የዘመነ ማቴዎስና ዘመነ ማርቆስን ጠቀሰ። በእነዚህ ጊዜ ይጠንቀቅ አለ እና በዚህ ጊዜ ላይ የሚመጣበት አንድ የሆነ ነገር አለ ማለት ነው። ሲመጣ አው ተጽፎ ነበር እኮ ብሎ ነገሩን እንደ አዲስ ነገር አይቀበለውም፣ ወይም ደግሞ አይደነግጥበትም። ተጽፏል፣ በቃ እጣ ፈንታዬ ነው ምን ላድርግ ብሎ ይቀበለዋል ማለት ነው። ይጠንቀቅ ነው ያለው። እንዴት የሚጠነቀቀው ግን አልተጻፈም። ለምሳሌ ተጽፎም እንኳን ቢሆን ትእዛዝ አክባሪ ሆነ ማለት ነው። ግን ይጠንቀቅ ነው የሚለው። እቤት ተቀምጦ ነው የሚጠነቀቀው? ሰዎች መጥተው ሊጣሉት ሲሉ ባለመጣላት ነው ወይስ ሊገሉት ሲሉ በመበቀል ነው? አይታወቅም። ይጠንቀቅ ነው የሚለው። ስለዚህ ምን አዘጋጅቶለታል? የሚገለው የሚያጠቃው ነገር አዘጋጅቶለታል ማለት ነው። መቼም እግዚአብሔር አይደለም የሚመጣበት። እሺ እግዚአብሔር ኮድ ይጠንቀቅ የሚለው በዘመነ ማቴዎስና በዘመነ ማርቆስ ለምን እንደዚህ እንዲሆን ፈለገ እግዚአብሔር? አያችሁ፣ በዚህ ወር እንዲጠነቀቅ ለምን ፈለገ? በዛ ወር ምን ይመጣበታል? መቼም የሚጠብቅ አምላክ አይደል ያለን? በሌላው ቀንስ፣ በሌላው ወራትስ፣ በዘመነ ሉቃስና በዘመነ ዮሐንስስ ምንም ችግር ያጋጥመው ማለት ነው። አያችሁ፣ እንዲህ አይነት በጣም ከባድ የሆነ ቆሻሻ የሆነ ጽሑፍ ተጽፎ ሰው በዚህ ኮከብ ውስጥ ነው ያለው። በዚህ አይነት ኑሮ ውስጥ ነው ያለው። ይሄንን ህይወት እየኖሩት ያሉ ሰዎች አሉ፣ ተቀብለውት ማለት ነው። በኋላ ግን ሀብታም ነው፣ ሐዘን አያጣውም። መቅሰፍት ያስፈራዋል። በዘመነ ማርቆስ ወበማቴዎስ ይጠንቀቅ። በእድሜው እኩሌታ ችጋርና ሐዘን አያጣውም። በእድሜው እኩሌታ ማለት እንግዲህ 60 ዓመት ከሆነ የሚኖረው 30 ዓመት ላይ፣ 80 ዓመት ከሆነ የሚኖረው ደግሞ 40 ዓመት ላይ እኩሌታ ሲባል ያ ነው እንዲኖር የተፈቀደለት እድሜ ላይ ችጋር አያጣውም ማለት። ያ ማለት አዘጋጅቷል፣ በዛ ጊዜ ኪሳራ እንዲገጥመው አዘጋጅቷል እንጂ እኔ አሁን ደና ኑሮ እየኖርኩ እያለ ጥሩ ልጆቼም እኔም በቃ ጥሩ እየኖርኩ እያለ ስለተጻፈ ብቻ ልክ 80 ዓመት ከተፈቀደልኝ 40 ዓመቴ ላይ እንግዲህ 80 ዓመት ምኖር ከሆነ
40 ዓመቴ ላይ ስለተጻፈ ብቻ ሀብት ንብረቴ ሁሉ ነገሬ ከስርስር ብሎ ችጋር ይመጣብኛል ማለት ነው እንዴ? ለምን እንደዛ ፈረደብኝ እግዚአብሔር? ያ ችጋርስ እንዲመጣ ለምንድን ነው በዚህ ህይወት ውስጥ የኖርኩት? እኔስ እንደዛ እንደምን ተጽፎብኝ መጣሁ ወደዚህ ምድር ላይ? እንዴ ስኬታማ ሆኜ እኮ እየኖርኩ እያመሰገንኩ ነው። እሺ እግዚአብሔርን እያመሰገንኩ እየጸለይኩ እየሰገድኩ ወይ መልካም ኑሮ እየኖርኩ እያለ ይሄ ነገር እስከመጣ ግን ኮከቡን የሚቀበል ማምን ከሆነ አያችሁ ችግሩ እዚህ ጋር ነው። ብዙ ሰዎች መንፈሳዊ ናቸው፣ ቤተክርስቲያን ይከታተላሉ፣ ግን በኮከብ ቁጥር ያምናሉ። ጥሩ ናቸው፣ የቤተክርስቲያን ነገር ይወዳሉ። ይሄን ራሱ ይሄንን እንትን የለቀቀው ራሱ ይሄ ኮከብ ንባብ የለቀቀው ሰው ራሱ ምናልባት መንፈሳዊ ነኝ ብሎ ያስባል፣ አገልጋይ ነኝ ብሎ ሊያስብ ይችላል፣ ካነጋገሩም ካተራረኩም። ግን በኮከብ ያምናል። ስለዚህ በህይወቱ ላይ የሚመጣው ነገር አምኖ ይቀበላል ማለት ነው። በዘመኑ እኩሌታ ላይ ችጋር ይመጣበታል ካለ ዝም ብሎ በጨዋነት እየኖረ ፈጣሪውን እያመሰገነ ችጋር ይመጣበታል ማለት ነው። ለምን? እንደዛ አይነት ነገር በጣም ከባድ ነው። ይሄንን አምኖ የተቀበሉ ሰዎች ናቸው ገደል የገቡት። የነዚህንም ሰዎች ንግግር የነዚህን ሰዎች ትረካ እየሰማ ነው ብዙ ሰው ገደል የገባው። ስለዚህ እኛ ውስጥ አብሮ የተወለደው የዛር መንፈስ ጉዳዩ ስራው ምንድነው? ይሄን ጉዳይ ማስፈጸም ነው። አብሮ መወለድ ማለት ይሄ ነው። ሰይጣን አብሮ ተወለደ ሲባል እንደ ህፃን ልጅ ጡጦ እየጠባ አደገ ማለት አይደለም። ወይም እንደ ህፃን አብሮ ይወለደ ማለት አይደለም። ስንወለድ በአይን ይለክፋል፣ ያየናል። ከማህፀን ጀምሮ አብሮ ተከትሎ እስክናድግ ድረስ አብሮን ይኖራል ነው እንጂ አይወለድም፣ አያድግም። ሰይጣን ስትወልደንም እናታችን ያያል፣ ስናድግም ያያል፣ ስንበላ ስንጠጣ ያያል፣ አብሮን ይኖራል። እኛ ስናልፍ የሚቀጥለው ልጃችን ላይ ያያል፣ ይቀጥላል። እሱ ያው ነው። ያ ነው ዛርና ስራው ምንድነው? ተልኮ ምንድነው? ጉዳይ ማስፈጸም ነው። ሜምሮስ ከምትባል ከተማ ብላችሁ አስቡ። ከሆነች ዓለም ላይ የሚመጡ ሮሃኒያ የሚባሉ ፍጥረቶች አሉ። እነዚህ ሮሃኒያ የሚባሉ የዛር መናፍስት ፊታቸው ኤሊያን የሚመስል ይመጣሉ፣ የሰው ማህፀን ውስጥ ይገባሉ። ከዛ በኋላ ጉዳይ ያስፈጽማሉ። ሰዎችን ለክፈው ቡና አስፈልተውም የሆነ ነገር አድርገውም ካድመው ምን ብለውም ሰዎችን አስገብረው መጣ ወረደ። ጠንቋይ ቤት እኮ እንደዛ ነው የሚደረገው። ወይም ቡና የሚያፈሉ እናቶች ወረደ ይባላል፣ ይወርዳል፣ ይመጣል። ከዛ ሴትዮዋ ላይ አጓርቶ ግብር ተገብሮለት ደግሞ ሄደ፣ ደግሞ ይሸኝ ይባላል፣ ደግሞ ይሄዳል። ያ ምንድነው? ከሌላ ዓለም የሚመጡ ፍጥረታቶች ናቸው ማለት ነው። መናፍስት ናቸው፣ ስጋ ለበስ አጋንንትም ናቸው። ስለዚህ እነዚህ መናፍስት ህገ መንግስት አላቸው፣ የራሳቸው የሆነ ዓለም አለ፣ የራሳቸው የሆነ ላይፍ አላቸው። እኛ ላይ ግን ጉዳያቸውን እያስፈጸሙ ነው ማለት ነው። እንደዚህ በወራት ውስጥ እንድንኖር አድርገውናል ማለት ነው። በደንብ አስተውሉ። በኋላ ግን ሀብታም ነው በተወለደ በአመቱ ከዛ በኋላ ግን ሀብታም ነው ይላል። ለምን? አምኖ ስለተቀበለ። ችጋር ይመጣበታል አለ። ችጋሩን የመጣበትን ችግር አምኖ ይቀበላል። ለምን? በኮከቡ መሰረት ስለመጣ ያንን አምኖ ስለተቀበለ አይ በቃ ችግር ሳመጣበትም በእኔ እርግጠኛ ነው፣ ታማኝ ሆኖልኛል። ስለዚህ ደግሞ ምን ላድርገው ይላል? ሀብታም ያደርገዋል። ራሱ ሀብት ይሰጠዋል። ከዛ ደግሞ ሀብቱም እንደሚያደርግ ደግሞ እዩ። በተወለደ በአመቱ ከወንዝ ዳር ከዛፍ ስር ጋኔን ይመለከተዋል። አይገርማችሁ? ይሄ ቅድም ያልኳችሁ ገና በልጅነቱ ጋኔን ይከታተለዋል። አሁን ደግሞ በተወለደ በአመቱ ያለው በስ ቆይ ሲንስማው ከዛፍ ስር ጋኔን ይመለከታል። አመቱ ከወንዝ ዳር ከዛፍ ስር ጋኔን ይመለከተዋል። ከዛፍ ስር ምን ሊያደርጋል? ዛፍ ስር በተወለደ በአመቱ ከዛፍ ስር ጋኔን ይመለከተዋል። ስለዚህ እናትየዋ በተወለደ በአመቱ ዛፍ ስር እንድትሄድ አድርጎ የሆነ ነገር ይፈጥራል ማለት ነው። ባልና ሚስት ተጣልተው ሊሆን ይችላል። ዛፍ ስር በሆነ አጋጣሚ እንድትገኝ ያደርጋትና ይለክፈዋል ማለት ነው። ስለዚህ ለምን እዚህ መጣሁ ብላ ሴትዮዋ አታቆም የመጣችበት መንገድ በመንፈሱ ምሪት ስለሆነ አብዛኞቹ ሰዎች የሚሄዱት ኮኮ ቆጣሪዎች ወይም በኮኮ ቆጠር ውስጥ የሚኖሩ ሰዎች የሆነ ቦታ ለምን እንደሄዱ አያውቁም። ዲጃቮ የሚባለው ነገር ይሄ ነው። አብዛኛውን ጊዜ ዲጃቮ ወይም ደግሞ ዲጃvu ይሉታል። እርግጥ አንድ ነገር ሊሆን ሲል ቀድሞ ያሳያቸዋል። አብዛኞቹ ነጮች ላይ ይሄ ነገር ይታያል። እዚህኛ ሀገርም አለ። አንድ ነገር ከመሆኑ በፊት ሳምንትም ሲቀረው አንድ ቀንም ይቅረው የተወሰነ 10 ደቂቃ ይቅረው ከዛ ይሄ ነገር አይቻለሁ እንዴ ከዚህ በፊት እንደዚህ ሆኖ ልክ አሁን እንደዚህ ስናወራ እንደዚህ ሆነን ምናምን አይቻለሁ ብቻ የሆነ ቦታ ላይ ተላላችሁ አይደል? ግራ አጋባችኋል። ቀድሞ ሊያረግ ያሰበው ነገር ነው ውስጥ ያለው ሊያረግ ያሰበው ነገር በኢሜጅ መልክ ስሮባችኋል። ራሱን ደግሞ ይፈጽመዋል። ስለዚህ ይሄ ነጮች ስም ቢያወጡለትም በእኛ ውስጥ ግን እያደረገው ነው ማለት ነው። ለምን? ህይወታችን እሱን እንዲሆን አድርገን ስለሰራ ነው፣ አምነን ስለተቀበል ነው ማለት ነው።
ኖ አይሰራብኝም ብለን እግዚአብሔር በእኛ ላይ እንዲሰራ ከፈቀድን ግን ዛፍ ስርም የምትሄድበት ምክንያትም አይኖርም። እቤቷ የምትጸልይ ከሆነች ሴት የምትሰግድ ከሆነ ዛፍ ስር ምን ታርግ ትሄዳለች? ጋኔኑም አይለክፈውም ማለት ነው። ስለዚህ ከአጋንንት ስራት የምንወጣውና ከልክፍትም የምንርቀው ቀድመን በእግዚአብሔር የታጠርን ሆነን ለመኖር ፈቃደኞች ከሆንን ነው ማለት ነው። ዛፍ ስር ጋኔን ይለክፈዋል አለ። ተመልከቱ፣ አዳምጡ። በ30 ዓመቱ ይታመማል። በ40 ዓመት በ70 ዓመት በልቡ ገብቶ ያሳብደዋል። በ30 ዓመቱ ይታመማል። ከዛ ደግሞ በየጊዜው በ70 ዓመት በ30 ዓመቱ ይወላችሁ ይታመማል። በ30 ዓመቱ ይታመማል። 40 ዓመት በ70 ዓመት በልቡ ገብቶ ያሳብደዋል። በ30 ዓመቱ ይታመማል አለ። ከዛ በ40 ዓመቱና በ80 ነው በ70 ዓመቱ ደግሞ በልቡ ገብቶ ያሳብደዋል። ቀድም በልቡን ይገባል ያለው በልጅነቱ። ስለዚህ ይመጣል፣ እየመጣ በልቡ ገብቶ ይላል። እንደገና ይገባል ማለት ነው። እንደገና ይመጣል። ወቅት ጠብቆ በዘመናቱ ላይ በህይወቱ ላይ እየመጣ ያበላሻል። እቺ ልጅ ቅድም ያልኳችሁ ጋር ገጠመኝ ላይ ያለችው ልጅ ወቅት እየጠበቀ እየመጣ ነበር የሚያበላሽባት። ያኔ እናትና አባቷ በነበሩ ሰዓት ወይም ደግሞ እናቷ በህይወት በነበረችበት ሰዓት ቡና ሲፈላ ሲካደም በነበረበት ሰዓት መጣ፣ ወረደ እልል በሉ ይባላል፣ ይካደማል፣ ምን ይላል፣ ሳር ይጎዘጎዛል፣ ቤቱ ይጓራል። ይሄን ነገር ማወቅ የምትፈልጉ ሰዎች ካላችሁ የመናፍስቱ በሸለቆ ውስጥና የመናፍስቱ መንደር የሚለውን ስደተኛው ጂኒ የሚለውን መጽሐፍ ከዚህ ጋብዣችኋለሁ። እሱን እዩት፣ ይጠቅማችኋል። በጣም አንብቡት። እዛ ውስጥ ራሱ ጋዜጠኛው እየተዘዋወረ አውሊያ ቃልቻ ያለባቸው ሰዎች፣ ደብተራ የሚባሉ ሰዎች ጋር የተለያዩ መናፍስትን የሚጎቱት ሰዎች ጋር እየሄደ በአይኑ እያየ የጻፈውን ነገር ነው ለኛ ያመጣልና በዚህ አጋጣሚ ድጋሚ አመሰግናለሁ። በየጊዜው ነው የማመሰግነው። ብዙ ዕውቀት እንዳገኝ አድርጎኛል። ጠንቋይ ቤት ሳልገባ ጠንቋይ ቤት ሳልሄድ መረጃ እንዲኖረኝ አድርጎኛል። በእርግጥ እኔም ራሴ ሄጄ እዛ ብዙ ስላፈራረስኩባቸው አውቀዋለሁ። ለማፍረስ ሄጄ አፍርሻለሁ። እግዚአብሔር ረድቶኝ ማለት ነው። ድርምስ ምንሱን ያወጣ ነው። ከዛ ወደው ፈቅደው ደግሞ ጠርተውኝ ደግሞ የጥንቆላ ዕቃውን ደግሞ ያቃጠልንበት ጊዜ አለ። ምንድነው ዋናው? ጥንካሬ ነው። ዋናው በእግዚአብሔር መተማመን ነው። እዛ ውስጥ አልገባም አሁንና እዚህ ጋር ስንመጣ በ30 ዓመቱ ይታመማል አለ። ከዛ በ40 ዓመቱና በ70 ነው በ80 ዓመቱ ደግሞ በልቡ ገብቶ ደግሞ ያስጨንቀዋል አለ። ደግሞ በጣም ይገርማል። 40 ዓመት በ70 ዓመት በልቡ ገብቶ ያሳብደዋል። አሁን ብዙ ሰዎች ድንገት ተነስተው የሚያብዱ ከሆነ ኮከቡ ነው ማለት ነው። ምክንያት አለበት። ወይኔ በቃ ለየለት ምን ሆኖ ነው ግን ይባላል። ያሳብደዋል ሲባል ድንገት አለ የሚያብደው። እንዲያብድ ምክንያቶች ይዘጋጃሉ። ሀብት ሊሆን ይችላል፣ ትዳር ሊሆን ይችላል፣ ወይ ልጆቹ ሊሆን ይችላሉ። እንደ እንትና አሁን ለምሳሌ ሞቷል ነው የሚባለው አይደለም? ጀኪቻን ልጆቹ ሰዶማዊና ሌዝቢያን ሆኑበት ነው የተባለው አይደለም? አሳድጌ እንደዚህ ሆኖብኛል፣ ስለዚህ ሀብቴን ለነሱ አላወርስም ብሎ ለበጎ አድራጎት ነው ሀብቱን ያወረሰ ይመስለኛል ስሰማ ታሪኩንና ታውቁታላችሁ። ከአርቲስቱ ጀኪቻን ማለት ነው። ኦርቶዶክስ ቤተክርስቲያን ቸርች ገብቶ ራሱ እንደ ጸለየ እንዳስቀደሰ ነው የሰማነው። ሃይማኖታዊ ስርዓት እንደፈጸመና እጅግ በጣም በህይወቱ አዝኖ ነው አረፈ የተባለው። ምናልባት አረፈ የሚለው ነገር ምናልባት መጥፎ የውሸት ኒውስ ከሆነ ቅርታ፣ ግን እንዳረፈ ሰምቻለሁ ሰሞኑን ማለት ነው። ግን በጣም በልጆቹ እንዳዘነ ሰምቻለሁና በህይወት በጣም ሰዎች የሚያብዱበት እብድ የሚሆኑበት ሰዓት አለ። መጠጥ ሳይፈልጉ የሚጀምሩበት ሰዓት፣ በሚስቱም በባሏም ወይም በልጆቹ ተበሳጭተው ወይም ማይሆን ነገር ውስጥ ግብረ ሰዶም ሆነውባቸው ወይ ሌላ ነገር ሆነውባቸው ቀውስ ይሆናሉ። በሐራጅ ንብረታቸው ተሽጦባቸው ግብር መክፈል አቅቷቸው ቤታቸው ሲፈርስባቸው ራሳቸው የሚያጠፉ ሰዎች አሉ። እብድ የሚሆኑ ሰዎች አሉ። ጸበል የሚገቡ ሰዎች አሉ። ከዚህ በፊት ሰርከስ ይሰራ የነበረ ሰው ጸበል ገብቶ ያቀርብላችሁ አለ አይደለም? ሰርከስ እየሰራ አፍ ውስጥ እሳት እየጨመረ ሆዱ ላይ ወፍጮ ድንጋይ እያስፈጨ በጥርሱ መኪና እየጎተተ ምን እያለ እንደዚህ ብዙ ነገሮችን እያደረገ አስማት ይሰራ የነበረ ወይም ደግሞ ትርኢት ያሳየ የነበረ ሰው ጸበል አግኝቸው ምንድነው ያለው? እኔ እነዚህን ትርኢቶች ለማሳየት በሰው ፊት ማጂካል ወይ ማጂሻን ሆኜ ለመታየት ድብትርናን በደንብ አድርጌ ተምሬ ነው የገባሁት ነው የሚለው። እና በደንብ አድርጌ ተለማምጄ ነው የገባሁት፣ የቤተሰብ ዛር መንፈስም አግዞኛል ምናምን ብሎ ተናገረና አሁን እንዴት ይሰማል ስለው ጊዜ አንዳንድ ጊዜ ወቅት ጠብቆ ያሳብደኛል ነው የሚለው። ይገርማችኋል። እንደ እብድ ያደርገዋል። አንተ አልኩት እንጂ እድሜው በጣም የገፋ ነው በነገራችን ላይ እና ወደ 50 እንደዚህ አካባቢ ይሆናል 50 ምናምን ይሆናልና በጣም ያሳዝናል ስታዩት። የሆነ ሳለ ይነሳና በቃ ትልልቅ ድንጋይ አንስቶ ሰው ሊፈነክት ይፈልጋል ምናምን እና ይሄንን ነገር ነው የነገርኩት።
እንዲህ አይነት ነገር ሊኖር ይችላል። ስለዚህ ዛር መንፈሱን ካልያዝከው ኮኮ ቆጠሮ ላይ አንተ ድሮ በጣም ተሳተፍበት ስለነበረ እና ብለህ ተዋርሰኸውም ስለሆነ ያስገባኸው ያ መንፈስ ካንተ ሊወጣ አይችልም። መጀመሪያ ዛር መንፈሱን ያዘው። ይሄንን መንፈስ የጠራብህ ዛሩ ነው ብዬ ነው የነገርኩት። እና በጣም ብዙ ሰዎች ያብዳሉ ከተባለ በ40 ዓመትም በ80 ዓመትም ይበዱ ግን ያብዳሉ ተብሎ ከተጻፈ ግን የሚያሳብድበትን መንገድ ውስጥ ከተዋቸው ነው የሚያሳብዳቸው እንጂ ድንገት ተነስቶ አያብዱም። በሂደት ነው የሚያሳብዳቸው። ቅድም እንዳልኳችሁ በሂደት ነው ችግር ውስጥ የምትገባው ልጅቷና እስቲ እንጨርሰው። መድኃኒት አስቀድሞ ወንጌል ማርቆስን 70 ዓመት በልቡ ገብቶ ያሳብደዋል። መድኃኒት አስቀድሞ ወንጌል ማርቆስን ጌርጌሱንን ያዝ፣ አጹረ መስቀል ማይሰራ አጋንንት ያዝ። አያችሁ አሁን እነዚህ የሚጠቁማቸው ነገሮች ምድራዊ መፍትሄዎች ናቸው። ይሄ ሰው ከዚህ ነገር እንዲድን እኮ ነው። ማይሰራ አጋንንት የሚለው እንግዲህ ክታብ ሊሆን ይችላል፣ ጠልሰብ ሊሆን ይችላል፣ ወይ የሆነ ቅጠል ምናምን ሊሆን ይችላል። እነዚህን ነገሮች እንደ መፍትሄ አድርጎ አቅርቧቸዋል። ከዚህ ጋር እኔን ለመራቅ እኮ ነው። ውዳሴ ማርያም ጸልይ የሚል የለም፣ ቁረብ የሚል የለም፣ ጸበል ተጠመቅ የሚል የለም። መፍትሄ ብሎ የሚያቀርበው ያው ደብተራ አይደለ? እዛው እንግዲህ እዛው በዛው እኮ ነው። ሁሉም ምሳሌ የሚመስለው በዛው ነው። አናጺን ምሳሌ መስል ብትሉት በሚስማርና በመዶሻ ሊመስል ይችላል። ዶክተርን መስል ብትሉት ወይም ገጠመኝን ተናገር ብትሉት ባለበት ነው የሚገጠመኝ የሚናገረው። እንደ መፍትሄም ደግሞ ተናገር ብትሉት እስቲ ቆይ ምናምን ብሎ ስለ መርፌና ስለ ፕላስተር ነው ሊያወራችሁ የሚችለው። ዶክተሩም ባለበት ቦታ ነው መፍትሄ ሊያቀርብ የሚችለው። በጣም ከዛ ካለፈ ነው ጸልይ የሚላችሁ። እዚህ ጋር ግን መፍትሄ ብሎ ያቀረበው ነገር ደብተራ ያው እዛው ነው፣ የዛው ስሜቱን ነው የሚናገረው ማለት ነው። እዛው ቅጠላ ቅጠሉ ላይ ነው ያለው። አስከሬን አይቅረብ፣ ሬሳ አይከፍን ወይም አያችሁ አይገንዝ። ከአስከሬን ጋር በተገናኘ ቅድም ምን አለ? ገና ሲሄድ የመቃብር ምን ያገኘዋል አለ? አጋንንት ያገኘዋል ብሎ ገና ሲጀምር አይደለም ከልከሊዮስም ማለት ነው። የመቃብር ጋኔን ገና በተወለደ ጊዜ ይለክፈዋል አለ። ያ የለከፈው መንፈስ እዚህ ጋር ደግሞ አስከሬን አይገንዝ አይከፍን ወይም ደግሞ አይቅረብ አለ። አላያችሁም? አንዳንድ እናቶቻችን እንዲያውም ደጋግሜ ስናገር ቡና ጠጡ ተብለው ጎረቤት ሲጠሩ የራሳቸውን ሲኒ ይዘው ነው የሚመጡት። እንደዚህ አይነት ሰዎች ደግሞ ለቅሶ ቤት አይደርሱም። ለቅሶ ቤት ሲሄዱ ያጓራሉ፣ ይነሳባቸዋል ዛሩ። ለምን? ዛሩ ይቆጣል፣ አይፈልግም እዛ ቦታ ላይ እንዲሄዱ። ይሄ መንፈስ ማለት ነው። ይሄ ኮከብ ማለት ነው። ለቅሶ ቤት ሲገቡ ይጮሃል፣ እሪ ይላል፣ አይፈልግም። እንዲህ አይነት ቦታ ላይ መቅረብ አይፈልግም። እና አይቅረብ ስለሚል ህጉን ስላፈረሱበት ነው የሚናደደው እንጂ እዛ ቦታ ላይ ገዳዩም ራሱ ነው፣ እዛ የሚያንጫጫውም ራሱ ነው። ግን ሴትዮዋ እዛ ቦታ እንድትሄድ አይፈልግም። ሞትን እንድታስብ አይፈልግም። ሞትን ሰው እኮ ሞትን ሲያስብ ስለ ህይወት ስለሚያስብ ማለት ነው። ቀብር የምትሄድ ከሆነ መቃብር ቦታ የምትሄድ ከሆነ ለቅሶ ቤት ሄዳ የምታዝን ከሆነ ስለ ነፍሷ የምታስባለች ማለት ነው። ስለ ንስሐ እኮ እንዳታስብ ነው እዛ ቦታ ምን እንድትሄድ ያልፈለገው። መጀመሪያውኑ በድን ስላደረጋት ስለገነዛትና መጀመሪያውኑ ሙት ስላደረጋት እዛ ቦታ እንድትሄድ አይፈልግም። ይገርማችኋል። ምንኩስና በራሱ ምንድነው ይባላል? በአባቶቻችን በቁም ሞቻለሁ ብሎ ለእግዚአብሔር ራስን መስጠት ነው አይደል? ምድራዊ መላክነት ነው። በዚህ በኩል ደግሞ ባጋንንቱ በኩል ደግሞ መጀመሪያ የሙት መንፈስ መጥቶ ስለለከፋት ሴትዮዋ እድሜ ልኳን ወይም ሰውየው እድሜ ልኩን የሞተ በቃ ዝም ብሎ በድን ሆኖ ነው የሚኖረው። ስሜት አልባ ሆኖ ይኖርና በመጨረሻ ደግሞ አስክሬንና ሬሳ አይቅረብ፣ አይገንዝ፣ አይከፍል ይላል። አይገንዝ ወዙን ለሌላ ይስጥ፣ የሌላ አይልበስ፣ የመቃብር ቆሮጮ ያመብረካስ ሁለት ወዙን ሌላ አይስጥ። ያ ማለት ምን ተጠቃላችሁ? ስስታምነትን፣ ስግብግብነት፣ ቁንቁንነትን እነዚህ አይነት ባህሪዎችን እንዲኖር እንዲላበስ ያደርገዋል። ተመልከቱ፣ ስሙት። የመቃብር ቆሮጮ ከፍን ወይም አይገንዝ ወዙን ለሌላ ይስጥ፣ የሌላ አይልበስ። የሚገርም ነው። የሌላ አይልበስ፣ ወዙን ለሌላ ሰው አይስጥ። መተት ያገኘዋል ነው እንግዲህ። አሁን እዚህ ሰዎችን ሁሉ እንዲጠራጠር፣ ሰዎችን እንዲፈራ ነው የሚያደርገው። ሰዎች አይተኙለትም ነው። ለምን ሲባል ነገረኛ አድርጎን ያሳደገው ወይም ደግሞ ነገረኛ ሰው አድርጎን ያኖረው ማለት ነው። ከሰዎች ጋር እንዲጣላ፣ እንዲለካከፍ ወይም ሴትዮዋ ከሰዎች ጋር እንዳትስማማ አድርጎ ያኖራትና ከዛስ ሰዎች አይተኙላትም። ማቺ ሴትዮ እንደዚህ ካረኩኝ እያለ ሁሉንም ሰው በቃ ንፉግ ሆኖ ይኖራል። ልብሱን ይሰበስባል። እንካስ ይልበስ ብሎ ለደሃ አይሰጥም ማለት ነው። የሌላም ደግሞ አይቀበልም ማለት ነው። ሰውን ተጠራጣሪ ይሆናል ማለት ነው። በእግዚአብሔር ተስፋ አያደርግም ማለት ነው። በጥንቃቄው የሚኖር ይመስለዋል።
በስራ በዘዴና በጥንቃቄ ብልሃተኛ የሆነ ይመስለዋል። እግዚአብሔር እያኖረው አይመስለውም ማለት ነው። እና እንደው በትንሹ እኮ ነው አስቡት እንግዲህ አሁን ይሄንን የተረኩት ገጠመኙ መካከል ላይ ነው። ኦሬዲ ጨርሻለሁ በርግጥ ገጠመኙ። ይሄ ማለት አሁን የነገርኳችሁ የሰማችሁት ድምጽ ማለት ችግርን ከነመፍትሄው አቀረብን ብሎ ያመጡት ነገር ነው። ሰው በዚህ ልክ የሚኖር ከሆነ መጽሐፍ ቅዱስ ጥቅሙ ምንድነው? እስቲ ይሄ መጽሐፍ ቅዱስ ነው የህይወት መጽሐፍ ነው አይደል? ቤተሰቦች ይሄው ምንድነው? የህይወት መጽሐፍ ነው። እዚህ ውስጥ የምታዩት የእግዚአብሔር ቃል ነው። እዚህ ውስጥ በጣም እልፍ የሆኑ ህይወቶች አሉ። ይሄን አንብበን ነው ገነት መንግስተ ሰማያት የምንወርሰው። እዚህ ውስጥ ከሰማችሁት ውስጥ ኮከብ ነው ይላሉ። የቤተ ክርስቲያናችን ጥበብ ነው ይላሉ አይደል? እዚህ ውስጥ ያለ ነገር አግኝታችኋል? ከዚህ ጋር የተገናኘ ነገር አለ? የማቴዎስን ስም ነው የሉቃስን ስም ከመጥቀስ ውጪ እንዲያውም በዛ በተቀደሰው ዘመን ትለከፋለህ ከማለት ውጪ። ስለዚህ በመጽሐፍ ቅዱስ ውስጥ ያሉትን ህይወቶች ፈቅደን ወደን በፍሪ ዌይ ወይም በነጻ ፈቃዳችን ስንሰግድ ስንጸልይና ስናመልከው ነው ህይወት የምናገኘው። ከሞትም ምንድነው? በንስሐ በቅዱስ ቁርባን በጾም ጸሎት በጸበል በመጠመቅ እምነት በመቀባትና ስርዓት ያለው ህይወት በመኖር ፈቃደኛ ሆኖ እግዚአብሔርን በማምለክ ነው ህይወት የሚገኘው። ከዚህ ሁሉ ጋኔን መትረፍ የምንችለው ይሄ ኦሬዲ እንዲነግስባቸው ወስነው ነው ያመጡት። ይሄንን ጋኔን በልጅነቱ እንዲለከፍ በ30 ዓመቱ እንዲታመም ከዛ በኋላ ደግሞ በ40 እና በ80 ዓመቱ እብድ እንዲሆን ነው እንግዲህ የተወሰነባቸው። በዚህ አይነት ኮከብ ውስጥ ያሉ ሰዎች እንደዚህ እንዲኖሩ ከተፈረደባቸው እግዚአብሔር የለም ማለት ነው በህይወታቸው ውስጥ። ወደ ታሪኩ እንምጣ፣ ወደ ገጠመኙ እንምጣ። ገጠመኙ ወንድማችን ኮከቦችን ባነበበ ቁጥር በተለይ የሱን የልጆቹንም ኮከብ ባነበበ ቁጥር በትክክል በቃ ዛሩ እያሳደጋቸው እንደነበር አየና ማስቆረብ ጀመረ ደግሞ ልጆቹን። ልጁ ደግሞ የሚገርማችሁ በቃ ረስቼዋለሁ በርግጥ በምን ወር እንደተወለደ የነገረኝ ግን እጅግ በጣም ሲበዛ በቃ ተንኮለኛ ነው። ተንኮል አለበት። አሁን ቅድም እንዳልኳችሁ ባልየው ሊዮ ነው ብያችኋለሁ። ሊዮ የሚባለው ኮከብ ሰጪ ለጋሽ ምናምን ያደርገዋል። አውቆ ለሰዎች ቸር እንዲሆን ያደርገዋል። በባህሪው ልጁ ጥሩ ልጅ ነው ብያችኋለሁ። አሪፍ ልጅ ነው። ግን መንፈሱም ደግሞ ሊዮ ነው። የሚገርማችሁ ሊዮ ደግሞ ገንዘብን መስጠት ነው። ከሰው መቀበል አይፈልጉም። ችግረኛ ሆኖ ችግረኛ ናቸው ተብሎ በገንዘብ መቀበል በፍጹም አይፈልጉም። በፍጹም ተመልከቱት። እዚህ ጋር አሁን ቅድም የሰማችሁት ሊዮ ደግሞ ከሰው መቀበል የማይፈልግበት የራሱ የሆነ ምክንያት ይኖረዋል። የሊዮ ኮከብ ያለበት ሰው ችግረኛ ነህ ተብሎ ሲሰጠው አው ችግረኛ ነኝ ብሎ መቀበል አይፈልግም። እንዲያውም ምን ይላሉ የዘመናዊ የሊዮ ኮከብ አጥኚ ሳይንቲስቶች ሲናገሩ ሊዮ የሚባሉ ሰዎች ወይም የሊዮ ኮከብ የተወለዱ ሰዎች እኔ ችግረኛ አይደለሁም ካሏችሁ እንዳታምኗቸው፣ ችግረኛ እንደሆኑ ንገሯቸውና እርዷቸው ነው የሚሉት። ሆኖ መታየት ስለማይፈልጉ ነው እንጂ አይ እኔ ምንም አልሆንኩም ጠግቤያለሁ በቃኝ ምናምን በቃ በጣም እንደዚህ ይሄ ይሉንታ ያጠቃቸዋል። እንደዚህ አይነት ነገር አለባቸው። ግትር ማለት ድርቅ ማለት ነገር አለባቸው። በዚህ ወር የተወለዱ ሰዎች በሊዮ ከሐምሌ 15 ወይም 16 እስከ ነሐሴ 16 ድረስ ያሉ ሰዎች ይመስለኛል በዚህ ወር የተወለዱ ናቸው ሊዮ የሚባሉት። እና ገንዘባቸውን በከንቱ ይበትናሉ። እጅግ በጣም ሲበዛ ደግና ቸር ናቸው ተብሎ እንዲታሰቡ ይፈልጋሉ። በጣም ታታሪ ሰራተኞች ናቸው። ገንዘባቸውን ግን ለሰው ነው የሚሰሩት፣ ለራሳቸው ብዙም አይደሉም። አይቀመጥም። ኪሳቸው ውስጥ ገንዘብ ማሳደር አይፈልጉም። ቂምና ገንዘብ አናሳድርም ነው የሚሉት ከሚባሉት ውስጥ ናቸው ማለት ነው። እኔ ይሄንን ሳጠናውዬ አይደለም፣ እንዴት ሰይጣን በሰው ውስጥ ሆኖ አባካኝ እንደሚያደርግ በዛው እንድታዩት ስለምፈልግ ነው። ሰጪ በሚያስመስል ለጋስ በሚያስመስል መልኩ ደግሞ እንዴት ደግሞ ብትናርጎ ባዶ እጃችሁ እንድትቀሩ። ቅድም እኮ ነገርኳችሁ። አንድ ቁም ነገር ሰራሁኝ ካልኩኝ ኮንዶሚኒየም የገዛሁትን ነው ቁም ነገር የሰራሁት አለ ልጁ። ገንዘቤን ዝም ብዬ በትኛለሁ። መኪና ገዝቻለሁ፣ መኪና በእዳ ውስጥ ነች ያለችው አለ። የማገኘውን ገንዘብ ለእዳ መክፈል ሲገባኝ እጠጣበታለሁ፣ እጫወትበታለሁ፣ ዝናናበታለሁ። እና ግን በጣም ቸር ነው። ለሚስቱ ራሱ ይሰጣል ብያቻለሁ አይደል? ምንም እንዳይጎልብሽ ብሎ አዝቤዛ ሰጥቷት ለልጇ ደግሞ ገንዘብ ይሰጣታል። ልብስ ግዥበት ብሎ ሰው እንዲደሰት ይፈልጋል። ሰው እንዲከፋው አይፈልግም። ግን በዚህ አይነት ደስ የሚል በሚመስል ባህሪ ውስጥ ደግሞ ምን አይነት ወጥመድ አለ ብላችሁ ታስባላችሁ? እና ጠንቀቅ ማለት ያስፈልጋል። ወንድማችን የአባቷን አይን ስላበራህ ጆሮአቸውን ስለከፈትክ
እግዚአብሔር ደግሞ ያንተን ትዳር ክፍትፍት ያድርግልህ። ስለነቃህ ያንተም ልጆች ንቅት ብሎ የሚያነቁ ይሆንልህ። እንግዲህ አጻረ ቤተክርስቲያንንና ጠላቶቿን የሚያስወግዱ ማለት ነው ነቃ ብሎ የሚያገለግሉ ልጆች ይሆኑልህ። ከዛም አልፎ ደግሞ ሚስት በጣም ጎበዝ ነች፣ ጠንካራ ነች። ቀደም ጀምሬ እላችሁ ነበር ኮከቧን ስታነበው በጣም ግራ ይገባታል። ግን አሁን ላይ ተቃራኒ መሆን ስትጀምር እየገረማት መጣ። እንዲያውም በስራዋ በጣም ታታሪና ውጤታማ ስለሆነች ምንም ነገር የሚናገሩት ነገር አጡ እንጂ ከስራ ሊያባሯት ሁሉ ፈልገው ነበር መንፈሱ ሲፈታተናት። ግን ይገርማል በጣም ስራዋ ላይ በጣም ጎበዝ ናት። ከስተመር ይወዳታል። ድርጅቱ ሊያባሯት ፈልገው ግን ከስተመር እሷን ፈልጎ ነው የሚመጣው። ገሊታለች ብሎ ይመጣል። የለችም ከተባለ ይሄዳሉ። ከዛ እሷ እንዴት ያባሯት? ግን ጠልተዋታል። ለምን? ተቃራኒውን እየኖረች ስለሆነ የመንፈሱን ተቃራኒ ነው የምትኖረው። ሌላው ጸበል ቦታ ላይ ሲጠመቁ ባልና ሚስት ሁለቱም በአንድ ቀን ጮሁ፣ ሁለቱም ሲጠመቁ ማለት ነው። እና ኮከባቸው ሲናገር በጣም ነው የሚገርመው። አገኙኝ ነው ያለው። አገኙኝ፣ ጎርጉሮ አገኙኝ። ስለዚህ ማጥናት፣ ማወቅ፣ መመራመር ያስፈልጋል። ምንድነኝ እኔ ማን ነኝ ብላችሁ ራሳችሁን ፍሩት ያልኩት ላይቭ ላይ ለዚህ ነው። ትናንትና በቸርት ነው እሁድ ላይቭ ገብቼ ምንድን ያልኳችሁ ራሳችሁን ፍሩት። ብዙ አትመኑት። ራሳችሁን ይሸውዳችኋል፣ ያታልላችኋል። ይሄን ደጋግሜ ነው የምናገረው። ኃጢአት እኮ ሰርተን የምንጸጸተው እኮ ራሳችንን እኮ ስለማናምነው ነው፣ ስላላወቅነው ነው ራሳችንን። ምን ሆኜ ነው ግን እንደዚህ ሆንኩት የምንለው እኮ መጀመሪያ ራሳችን ስለምናውቀው ቢሆን ኖሮ ኃጢአት አንሰራም። ራሳችንን ቅዱሳን ራሳቸውን ያውቃሉ፣ እግዚአብሔርን ያውቃሉ፣ ጠላታቸውን ያውቃሉ፣ ወዳጃቸውን ያውቃሉ። እኛ ገና ራሳችንን አላወቅንም። ስለዚህ ብዙም እርግጠኛ እንሁን። 30% ራሳችንን እንስማ፣ 30% ጓደኞቻችንና በዙሪያችን ያሉ ሰዎችን እንስማ፣ 40% መጽሐፍትንና እግዚአብሔርን እንስማ፣ መረጃዎችን እንስማ። በቃ መንፈሳዊ መረጃዎችን እንስማ፣ ከቅዱሳን ህይወት እንማር፣ እናስገባ። መንፈሳዊ ዕውቀቶችንና መንፈሳዊ መረጃዎችን አስገብተን እንለማመደው። በልምምድ 40% በልምምድ እናርገው። ፐርፌክት ነው የምትሆኑት፣ ስኬታማ ነው የምትሆኑት። እናንተም ራሳችሁን እዩትና ገልብጡት። ለምን? ኮከቡን አርጎ የሚያኖራችሁ ማን እንደሆነ አታውቁትም ነበርና ስለማታውቁት ማለት ነው። በዛ ህይወት ውስጥ እንድትኖሩ ኢቭን ከንግግር አንፃር እንኳን ራሱ ሳትፈልጉ የምትናገሩት ንግግር ራሱ የእናንተ አለመሆኑን ስታውቁት ትደነግጣላችሁ እኮ። እየኖራችሁ ነው፣ እየበላችሁ እየጠጣችሁ ነው። ግን ሰኞ ጠዋት ቤታችሁ ቁጭ ያላችሁበት ምክንያት ኮከቡ እንደሆነ ስትረዱት ትገረማላችሁ። ለምን? ሰኞ ጠዋት 2 ሰዓት ላይ ለምሳሌ ነው ብላችሁ 2 ሰዓት ላይ ወይም 4 ሰዓት ላይ ቤት ውስጥ ተቀምጣችሁ አንድ የሆነ ነገር ከተከሰተ ይሄ ግን በቃ ይሄ ነገር ሁሌ እንደዚህ ያጋጥመኛል ማለት ነው ትላላችሁ። እንደዛ እንዲሆን ነው በዛ ሰዓት እዛ ያስቀመጣችሁ ስለተጻፈ ማለት ነው። እናንተ ግን ቤት የሆነ ምክንያት ተፈጥሮ ዛሬ ቀፎኛል፣ ደብሮኛል ብላችሁ የምትቀሩት ወይ ደግሞ ስራ ቦታ ሆናችሁ ራሳችሁን ስለማማችሁ መጣችሁ አለ ቤት ምክንያቱ የተፈጠረው ግን በዚህ በተጻፈው ነገር ሊሆን ይችላልና እንዳይሆንባችሁ ሆናችሁ ኑሩ። ያንን ከሚያኖራችሁ ነገር ውስጥ አንዱ ደግሞ ቅዱስ ቁርባን ነው። እናንተ ላይ የአጋንንት አሰራር እንዳይሰለጥን። ለዚህ እኮ ነው በእናንተ ላይ ስራ እንዳይሰራ፣ በእናንተ ላይ እንዳይሰለጥን ክርስቶስ የተናገረው ምን አለ? አጋንንትን አያስወጣውም፣ እንዲያውም መንግስቱ አይጸናለትም። አጋንንትን ካስወጣው ሰይጣንን አያስወጣውም። እኔ እሺ ሰይጣንን በሰይጣን ካስወጣሁኝ አለ ልጆቻችሁ በምን ያወጡታል አላቸው። ስለዚህ ሰይጣንና ሰይጣን አይጣሉም፣ ይስማማሉ። እንዲያውም አለ ይስማማሉ። ሰዎች ናቸው እርስ በርስ የሚጣሉት። ከእግዚአብሔር ስለተለየን እኛ እርስ በርስ ተለያየን አይደል? ትምህርቱ የመላከ መንክራት እኛ ከእግዚአብሔር ስንለይ እርስ በርስ ተለያየን። እኛ ከእግዚአብሔር ስንርቅ ሁሉ ነገር ከኛ ራቀ። ስለዚህ ብንችል ኮከባችንን እዚህ ውስጥ ነው የምናገኘው። እሱም ደግሞ የዘላለም ህይወት ማግኘት የምንችልበት ህይወት ነው። ገድሉ፣ ድርሳኑ፣ ስንክሳሩ ሁሉ ከዚህ ነው የወጣው። ዋናው የህይወታችን መርህ ይሄ ነው። በዚህ ውስጥ ያለውን የህይወት ቃል መኖር ስንጀምር ቅዱሳንን መምሰል እንጀምራለን። ግን ወደን ፈቅደን ነው መሆን ያለበት፣ በግድ መሆን የለበትም። ነፃ ፈቃዳችን በትክክል ጥሩ ስሜት ሊፈጥርብን ይገባል። እንደው ይሻላል ነው ያልን እየሸከከን መሆን የለበትም። አለበዛ ህይወት አትመጣም ወደኛ። እኛው ጋር ሆና ዥንጉርጉር ትሆንብናለች። ህይወት አጭር ብርድ ልብስ የምትሆንብን እኮ ህይወት የሆነውን ቃል መኖር ስላቃተን እኮ ነው። አጭር ብርድ ልብስ ማለት
ረጅም የሆነ ሰው አጭር ብርድ ልብስ ፎጣ ነገር ልልበስ ቢል እግሩንም መልበስ አይችልም፣ ጭንቅላቱን መልበስ አይችልም። እግሩን ሲለብስ ጭንቅላቱ ይበርደዋል ወይም ይገለጣል። ጭንቅላቱን ሲለብስ ደግሞ እግሩ ይገለጣል። ስለዚህ ምንድነው መሆን ያለበት? እግሩንም ጭንቅላቱንም ለመልበስ እግሩን ሰብሰብ፣ ጭንቅላቱን ጎንበስ ብሎ ኩርምት ብሎ በፎጣው መልበስ ነው። ከዛ ፎጣዋ ሰውነታችን ትሸፍናለች። በዚህ ምድር ላይ ያለን እንደፈለግን ሪላክስ እናርግ ዘና እንበል ካለ አይሟላም። ወይ እግራችንን ወይ መኪና ወይ ኑሮ የሆነ ነገር ይሳካል፣ ከላይ ግን ይበርደናል። ወይ ደግሞ ከላይ ቆንጆ ነገሮችን እንለብሳለን፣ ከስር ደግሞ ይበርደናል። ስለዚህ ምድር ላይ እዚህ ምን ኖርባት ምድር ላይ የተሳካ ነገር የለም። ብዙ ነገር ሙሉ ሊሆንልን አይችልም። ሙሉ ምን ሆነው ቅዱስ ቁርባን ስንቀበል ህይወት ስንቀበል ብቻ ነው። ደስተኛ የሰላም ኑሮ የምትኖሩ ደስተኛ በቃ የሆነ የህሊና እርካታና ረፍት የምታገኙት የእግዚአብሔርን ሕግ ጠብቃችሁ ታማኝ ሆናችሁ ስትገኙ ነው። የሚገርማችሁ ታምኖ መገኘት እርካታ ነው። እንዲያውም ስቃይ ነው ብዬ ማስበው እኔ እውነት ስቃይ ነው ብዬ ማስበው ሕጉን አለመፈጸም ነው። አትስርቅ እያለ ስንሰርቅ በቃ ሰቀቀን ነው። መቼ አባቴ ጋር ሄጄ ንስሐ ልግባ፣ አትዋሽ ስላለ ስለዋሸን፣ አትግደል ስላለ ገለን ኮነ ጽንሳ አስወርዳችሁ እኮ ነበር ምናምን ጭንቅ ነው። በቃ እንዴት ነው ሰው ገንዘብ ኪሱ ሞልቶ አካውንቱ ላይ ገንዘብ ደልቦ መኪና ቆንጆ መኪና ኖሮት የሚገራር መኪና ውስጥ ኖሮ ህሊናው እንዴት ረፍት ይኖረዋል? ኃጢአት ሰርቶ። ስለዚህ የህሊና ረፍት ነው መጀመሪያ ሰላም የሚፈጥረው ደስተኛ የሚያደርገው የዘላለም ህይወትን እንድንኖር የሚረዳን እፎይ ስንለው። እፎይ የምንለው ደግሞ ከኃጢአት ጸርተን ከበደሎች ከመጥፎ ነገሮች ርቀን ቃሉን አትስረቅ ሲል እሺ ብለን፣ አትግደል እሺ፣ እናትና አባትን አክብር እሺ፣ ሰንበትን ጠብቅ እሺ፣ የወንድምህን አትመኝ የባልንጀራን አትመኝ እሺ፣ ወንድምህን እንደራስ አድርገህ ውደድ እሺ፣ ሌሎች አማልክትን አታምልክ እሺ ብሎ ያን ህግ ጠብቀን ልክ ሁሉም እንደጠበቀን ስናየው በቃ ድንገት በሞት እኮ አሁን ይኸው እነዚህን ህግ ፈጽሜያለሁ እግዚአብሔር ይጠብቀኛል የሆነ ደስ የሚል ስሜት ይሰማችኋል። በተለይ በቆረባችሁበት ቀን አሁን ሺህ ሞት ይምጣ ለምን ተከታትሎ 9 ሞት አይገባም ቤቴ? በቅዱስ ቁርባን ተቀበልንበት ቀን የሚሰማን ስሜት እኮ ነው። ለምን ያንን በተቀበልንበትን ቀን ስሜት ዘወትር እንዲሆን ነው የሚፈልገው እግዚአብሔር። ሁል ጊዜ እንደዛ ነፃ እንድንሆን። ለምን ስንጨነቃለን? ድሃው ሀብታሙ በነፃ እንዲቀበሉ የተፈለገ ምግብ እያለ ለምንድን ነው አሁን ጥምቀት አሁን በወተት ቢሆን ማን ነው የሚተርፈው? ድሃ ይተርፋል? ድሃ ገነት ይገባል? ድሃ ልጅ የሥላሴ ልጅነት ያገኛል? ጥምቀት በወተት ቢሆን ገንዘብ ያለው ብቻ ነበር ወተት የሚገዛው። ከብቶች ሁሉ በቃ መከራቸውን ነበር የሚያዩትና ላም ሁሉ የምትገኘው ሀብታም ቤት ነበረ። እና አንዳንድ ጊዜ እግዚአብሔር በነፃ የሰጠን የህይወት ምግብ በነፃ መቀበሉ ጥሩ ነው። በከንቱ የተቀበላችሁትን በከንቱ ስጡ ነው ያለው። ያ ማለት በነፃ ማለት ነው። እንዲሁ የሰጠኋችሁ ነገር እንዲሁ ስጡ ነው የሚለው ቃሉ። እንዲሁ ነው የተሰጠን። በቃ ወደን አይደለም ማለት እኛ ስጠን ብለን ለምንን አይደለም የተሰጠን። የመጣውም የተወለደውም የወረደውም የተሰቀለውም ቤዛም የሆነንም እንዲሁ ነው። ግን እንዲሁ ህይወትን ሰጠን ማለት ድኛለሁ ብሎ ነፃ ሆኖ ተንፈላስፎ እንደፈለገው መኖር አይደለም። የሆነ ነፃ ሆኖ ተንደላቆ መኖር አይደለም። ደግሞ ተጠንቀቁ ብሏል። ደግሞ የሐዋርያት ሥራ ላይ ምን አለ? ወደ መንግሥተ ሰማያት እንገባ ዘንድ በብዙ መከራና ድካም ውስጥ መሆን አለበት አለ። እንደገናም ደግሞ የሚወድ የሚኖር መስቀሉን ተሸክሞ ይከተለኝ ነው የሚለው። መስቀሌን አላለም፣ መስቀሉን የግል እኛ ጋር ደግሞ ሌላ አለ የምንቀበለው። ክርስቶስን ከወደድነው በኋላ የምንከፍለው ዋጋ ደግሞ አለ። ፍቅራችን የምንገልጽበት አጋንንት እንዳይጠልፈን ገነት መንግሥተ ሰማያት እንዳንወርስ የሚከላከል የሥጋ ፈቃድን ይህን ሁሉ ነገር አሸንፈን ነው ደግሞ መንገባው። በፊት አልተፈቀደም ነበር ገነት መግባት። አሁን ግን ተፈቅዷል። ግን ስንገባ በጠባቧ መንገድ የምናልፈው። ለዚህ ነው እኮ ሰፊው መንገድ ብዙዎች ይመጡታል የተባለው። ጠባቧ መንገድ ጥንቃቄ ትፈልጋለች። እንዲህ እያላችሁ ነው የምትሄዱባት። እንዲህ ገደል ነው። ቀጥ ብሎ መንገድን ማየት ጠባብ ያረጋትም ለዚህ ነው። አንደኛ ከመንገዳችሁ ውጪ ሌላ ነገር እንዳታዩ ነው። ሁለተኛ ግራና ቀኝ ገደል እንዳለ እንድታቁ ነው ጠባብ ያደረጋት። ሰፊ ከሆነ ግን አንዳንዴ ሰፊ ነው ብሎ እንደፈለጉ ሲንደላቀቁ ተሰብሮ መውደቅ መቅረትም አለና የጭፈራው ገንዘብ የበተኑ ዓለማዊ ህይወት ሰፊው መንገድ ነው እና ኢየሱስ ክርስቶስ ህይወት ሆኖን በዚህ ምድር ላይ መጥቶ ለምን በእኛ ላይ የኮከብ ቆጠራ ስራ ይሰራብናል? ለምንድን ነው አጋንንት በእኛ ላይ የሚሰለጥነው? እንዲሁ ዝም ብሎ ሰላም መሆን እየተቻለ ገንዘብም ኖረም አልኖረም ሀብት መጣም አልመጣም ትዳር ያዛችሁም አልያዛችሁም በቃ ቅዱስ ቁርባን በመቀበል ደስተኛ መሆን ይቻላል። እንዲሁ እኮ ነው በቃ ያለ ምንም ምክንያት ደስተኛ መሆን ማለት በጣም ትልቅ መታደል ነው እኮ። በቃ ካላገቡ ወይም ካልወለዱ ጎዶሎነት ይሰማቸዋል አንዳንድ ሰዎች። ለምን የግድ አግብቶ ወልዶ ነው ወግ ማድረግ ካልታየ በቃ እሱ ሰው አልሆነም ማለት ነው። እንደዚህ ያልሆነ ሰው
በብዙ ነገር ሊረፍድባችሁ ይችላል። ባጋንንተም ባስተሳሰባችሁም በጊዜውም በሁኔታውም በእስር ቤትም ሊረፍድ ይችላል። ባላችሁበት ቦታ ላይ ሆናችሁ ግን ህይወትን ብላችሁ መለኮስና ማቀጣጠል ፍም ማድረግ ይቻላል። ሰይጣን ባጎደለበት ቦታ ላይ ሙሉ መሆን ይቻላል። ያ መሆን የሚችለው ግን ነፃ ፈቃዳችሁን በትክክል ስትጠቀሙበት ነው ማለት ነው። ወዶ ፈቅዶ ማምለክን የመሰለ ነገር የለም። ስለነበረን ሰዓት ሁሉ የአምላካችን ስም የተመሰገነ ይሁን። በሚቀጥለው እንደዚህ አይነት ገጠመኞችን ሳቀርብ ማብራሪያዎችን ምናልባት እያበዛሁኝ አርዝሜባችሁ ከሆነ እንግዲህ ቀንሳለሁ። ይጠቅማል ብዬ ስለማስብ ነው። ሰላም ነው። ሰላም ላኪልን ማርያም ከልጅሽ ከላይ ከአርያም ተጨንቃለች ርስትሽ የአስራት አገርሽ ኢትዮጵያን አስምረሽ አስታርቂን በምልጃሽ ሰላም ላኪልን ማርያም ከልጅሽ ከላይ ከአርያም ተጨንቃለች ርስትሽ የአስራት አገርሽ ኢትዮጵያን አስምረሽ አስታርቂን በምልጃሽ የቅዱሳን ሀገር ተብላ እንዳልኖረች ሆናለች ኢትዮጵያ ለኃጢአት የተገዛች። እባክሽ ማርያም ሰላም አውርጅልን ከልጅሽ አስታርቂ የቀረው ቀርቶብን። ኪዳነ ምሕረት ከዘንዶ አድኝን። ሰላም ላኪልን ማርያም ከልጅሽ ከላይ ከአርያም ተጨንቃለች ርስትሽ የአስራት አገርሽ ኢትዮጵያን አስምረሽ አስታርቂን በምልጃሽ ሰላም ሰላም አንበል ፍቅር ሳይኖረን ይልቁንስ ሰዎች ከልብ እንሁን። እምነት ተስፋ ፍቅር ከእግዚአብሔርም ይሁን። እኛ ያለ እነዚህ ከንቱ ነን የሞትን። ጠላት ይወድቃል ምልጃሽም ይራዳል። ሰላም ላኪልን ማርያም ከልጅሽ ከላይ ከአርያም ተጨንቃለች ርስትሽ የአስራት አገርሽ ኢትዮጵያን አስምረሽ አስታርቂን በምልጃሽ ሰላም ላኪልን ማርያም ከልጅሽ ከላይ ከአርያም ተጨንቃለች ርስትሽ የአስራት አገርሽ ኢትዮጵያን አስምረሽ አስታርቂን በምልጃሽ። አቤቱ እንደ ጸሎታችን ብዛት ሳይሆን እንደ ቸርነትህ ስለሰማህን እናመሰግንሃለን።